ታቦቱም መጣሉ ኑ ተናገሩ ቃል ለምድር ለሰማይ እንሞታለን አሉ። ቃል ለምድር ለሰማይ 11ኛ ዓመት ያሁን የሶሻል ሚዲያ ላይ አንድም ኦርቶዶክሳዊ ሊቅ ዲያቆን ቄስ የተባለ በዚህ ጉዳይ ላይ መጥቶ ሊያወራ አልቻለም። ለምን? የውሾን ነገር ያነሳው ውሾ የትኛው ታቦት? የሙሴ ታቦት የተባለው እኮ አክሱም ያለው አክሱም ሲሆን አክሱም አለ ተብሎ የተባለው ማለት ነው እኮ። በነገራችን ላይ መጽሐፉን ይነግርህ አልነበረም? ኬት እንደመጣ ታውቃለህ? እሱ ታቦት ዳንኤል ጻፉ ዳቆን ዳንኤል፣ ይሄኛው ሳይሆን ሌላኛው ዳቆን። ግን ምን አለ እኮ ለምሳሌ መጽሐፉ ምንድነው ስለ ታቦቱ ብዙ ዝርዝር ነገሮች ጽፏል። እዛ ላይ አላልኩም? ምንድነው ጤፉት ላይ መጽሐፈ ጤፉት ላይ ነው መሰለኝ ያለው። እንደውም እሱንማ እኮ ነገርኩህ። ኦኬ እሱ ግማደ ሆኖ ሳይሆን እኔ ራሴ ነኝ የነገርኩህ አይደለም። እሱማ ከአንተ ጋር ተጨቃጭቄ በመጽሐፈ ጤፉት ከዛ በኋላ ሰዎቹን ጠይቃቸው ብለኝ ጠየኳቸው፣ ደውዬ ማለት ነው በስልክ። ምን አሉ? ከዛ በኋላ ወደ አረብ ሀገር ከግብፅ ራሱ ወደ አረብ ሀገር ሊሄድ እንደነበረና ከዚ አረቡን የዛን ጊዜ ሙሉ ለሙሉ ጠቅልሎ የሚገዛው አረብን ግብፅንም ጨምሮ ምንም ሳውዲ አረቢያንም ጨምሮ አንድ የሙስሊም ንጉስ እንደነበረ ከዛ በኋላ አይደለ ውሸት ይዋሽዋል። አየህ ሮያልዬ፣ አሁን ኢትዮጵያ ነው አይደል ያለው? አሁን ኢትዮጵያ ነው ያለው። መጽሐፈ ጤፉትን ገዝተህ ወደ ጀርመን ስትመለስ ግዛውና ሂድ። ካልሆነ እኔ እዚህ በውስጥ ሙሉን አንብላለሁ። በውስጥ መጽሐፈ ጤፉትን ስታነበው የታሪኩ ውሸትነት ክብረ ነገስት በሰለሞን ዘመነ መንግስት በሳባ ዘመን ወደ ኢትዮጵያ መጣ ይልሃል ታቦቱ። ይሄ ከተደረገ ዓመት በኋላ ከ1300 ዓመት በኋላ በአራተኛው መቶ ክፍለ ዘመን በአብርሃ አጽባ ዘመን ታቦቱ ወደ ኢትዮጵያ መጣ ይልሃል ከግብፅ። ገድለ አቡነ ሰላማ ከሳቴ ብርሃን። ይሄኛው ክብረ ነገስት ነው፣ በዶክተር ሰርጎ ጋር የተጻፈው ክብረ ነገስት በሰለሞን ዘመነ መንግስት የዛሬ 3000 ዓመት ታቦቱ ወደ ኢትዮጵያ መጣ ይልሃል። ኦኬ በፍሬምናጦስ በአቡነ ሰላማ ዘመን ደግሞ ከሰለሞን ዘመን ከ1300 ዓመት በኋላ በፍሬምናጦስ ዘመን ወደ ኢትዮጵያ መጣ ይላል። ከየት? ከግብፅ። ገድለ አቡነ ሰላማ። እንደገና ደግሞ በ14ኛው መቶ ክፍለ ዘመን ኢትዮጵያ ላይ ነግሶ የነበረው አጼ ዘርዓ ያዕቆብ ደግሞ ከሳውዲ አረቢያ ንጉስ ደግሞ አመጣ ይላል መጽሐፈ ጤፉት። አንደኛው መጽሐፍ ላይ ከእስራኤል መጣ ይላል፣ ሌላኛው መጽሐፍ ላይ ከግብፅ መጣ ይላል፣ ሌላኛው መጽሐፍ ላይ ከመካ መዲና መጣ ይላል። ከክብረ ነገስት ላይ ከኢትዮጵያ ማለት ከእስራኤል መጣ ይላል። ገድለ አቡነ ሰላማ ላይ ከግብፅ መጣ ይላል። መጽሐፈ ጤፉት ላይ ከሳውዲ አረቢያ መጣ ይላል። ዘመንን ሲነግር በክብረ ነገስት በሰለሞን ዘመነ መንግስት በሳባ ዘመን ይላል። ገድለ አቡነ ሰላማ በአብርሃ አጽባ ዘመን ይላል። መጽሐፈ ጤፉት በአጼ ዘርዓ ያዕቆብ ዘመነ መንግስት ይላል። this is ኦርቶዶክስ። እርስ በርስ የሚጣላ ማንም ማለት ማንም ሰው እኮ አልኩ በዚህ ታሪክ እኔ ፊት ቆሞ እዚህ ትውልድ ፊት ሊናገር የሚችል ሰው ገና የሚወለድ ሰው ካልሆነ በስተቀር የተወለደ ካለ ይምጣ። ይሄው ነው ቆምኩ አይደል እንዴ? እኔ ጋር ይሄን ታሪክ አስታርቅልኝ። ይሄን ታሪክ በቃ አስታርቅ ማለት መቅረብ ብቻ መጽሐፉን የጻፉት ታቦቱ ከየት ነው የመጣው? ሮያልዬ ታቦቱ ከየት ነው የመጣው? እንትኑ ግማደ መስቀሉን ነው። እኔ ታቦቱ ከየት ነው የመጣው? እኔ ስለ ታቦት ነው እያወራሁት የነበረው። ታቦቱ ከየት ነው የመጣው? እሱን ምን ማየት እንትን መረጃ በሌለ ነገር ማውራት አልፈልግም። እኔ ደግሞ ኦርቶዶክስ መረጃ ላይ በላይ ያወራችው ኦርቶዶክስ መረጃ ላይ በላይ ያለችው ከእስራኤል ነው የመጣው አለች። እሱን ጨርሰን አንብበን ጨርሰን በቃ ከእስራኤል ነው ብለን ሳንል የለም ከግብፅ ነው የመጣው አለችህ። ከግብፅ ነው የመጣው ብለን ጨርሰን እንትን ሳንል የለም ከሳውዲ አረቢያ ነው የመጣው አለች። 3 ሀገሮች ግብፅ፣ እስራኤል፣ ሳውዲ አረቢያ። ግማደ መስቀሉን ታቦቱን እያልኩ ለምን ሀሳብ የምታስቀይረው? ታቦቱን ከግማደ መስቀሉ ግማደ መስቀሉ እዚህ ላይ መጽሐፈ ጤፉት ላይ ግማደ መስቀሉ ሁለቱም ታቦቱም ግማደ መስቀሉ ጨምሮ ታዲያ ኦራይት እኔ እንደውም ክብረ ነገስት ላይ ያለው ግማደ መስቀሉን አይልም። ግማደ መስቀሉ ራሱን የቻለ ታሪክ ነው። ሰውየው እንደውም ያገኘኋቸው ሰውዬ ምንድን ነው ያሉኝ ሙሉ ለሙሉ መጽሐፈ ጤፉት ላይ በስነ እና
ድጋሚ ግን ታትሟል ብለው ነግረውኛል። የለም ድጋሚ የመታተም ለምን 18 ጊዜ አያትሙትም? 40 ጊዜ ለምን አያትሙትም? ወንድሞች እናቶች፣ ኢትዮጵያውያን ኤርትራውያን እንዳትታለሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ንስሐ መግባት አለበት። ይህን ትውልድ የዋሸችበትን ለምን? ሶስቱም መጽሐፍ የራሷ ነው። ሶስቱም መጽሐፍ እጄ ላይ ያለ ሶስቱም መጽሐፍ ሮያልዬ፣ ሶስቱም መጽሐፍ እርስ በርስ ይጣላል። ሶስቱ መጽሐፍ ይዋሻል። ሶስቱን መጽሐፍ የተጻፈው በቤተ ክርስቲያኒቱ ሊቃውንት በተባለ ነው። ስለዚህ ቤተክርስቲያኒቱ ኦፊሻል ህዝብ ዋሽታለች። 60 ሚሊዮን ህዝብ ዋሽታለች። በአደባባይ ይቅርታ መጠየቅ አለባት። እርስ በርስ የተጣላ ታሪክ ይዞ አደባባይ ላይ እኛ ጋ ነው ምናምን ነገር ብሎ የሚለው ነገር ማለት ነው። እንዲሁም የዳዊት ስርወ መንግስት የዳዊት መንግስት ማለት ነው። የታቦቱ ብቻ ቢሆን ጥሩ ነበር። ግማደ መስቀሉ ብቻ ቢሆን ጥሩ ነበር። በግማደ መስቀሉም ላይ ውሸት ነው ያለው። የታቦቱም ውሸት ነው። ግማደ መስቀሉም ውሸት ነው። ግማደ መስቀሉና ታቦቱ ይገናኛል እንዴ? የመጣበት ታሪክ ውሸት ነው። ግማደ መስቀሉ መጣ የተባለው መቼ ነው መጣበት? ግማደ መስቀሉ ከየት ነው መጣበት? አምጥር ቤተክርስቲያን ከግብፅ ተነስቶ ከዛ በኋላ የማን ነው ሙሉ ጠቅላላ አረቦችን ይገዛ የነበረው ማን ነው? ንጉስ ማን ነበር ስሙ? ጠፋኝ። ከዛ በኋላ እንዳስመጣቸው ነው ኢትዮጵያ። አሽሪፍ አሽሪፍ የት ነበር ይገዛ የነበረው? እሱ ሳውዲ አረቢያን፣ ግብፅን ምናምን አረቦችን ይገዛ ነበር። አሽሪፍ ግብፅ ሆኖ ሳውዲ አረቢያን ይገዛ ነበር አይደል? በሙሉ አረቦችን ይገዛ የነበረ ንጉስ ነው። መቼ ነው እንደዚህ? በታሪክ የቱ ጋር ግብፅ እስከ ሳውዲ አረቢያ ድረስ የገዛችበት ዘመኑን ጥቀሱታ እኮ። ኖርማሊ አንተን አላልኩትም እኮ ነው። ለዚህ ነው ሮያልዬ፣ ለዚህ ነው እኔ የተማሩ ታሪክ እናውቃለን ብለው የሚሉ ሰዎች ቢመጡ ጥሩ ነው ብዬ የምለው ለዚህ ነው። እታች አለ ምንድን ነው እታች አሉ አሁን ኮሜንት የሚጽፉ ኮሌጅ የበጠሱ የበጣጠሱ ብለው የሚሉ ማለት ነው። መጫኛም ሊበጥስ ይችላል፣ መብቱ ነው። ግን ቀርቦ እዚህ የ7ኛ ክፍል ተማሪ ፊት ቀርቦ ይህን ታሪክ እውነት የሚያደርግ ሰው ካለ ይምጣ እና ይግባና ያወራል። መጽሐፍቶቹ እጄ ላይ ያሉ ታሪኩን አስጥቼ ፊት ለፊት አስቀምጠለታለሁ። ይሄኛውን እውነተኛ ይሄኛውን ሐሰት ኤርሚያስ ምን አድርጉ ነው የምትለኝ? አደርብብኝ። ምን አድርጉ ነው ብለህ ብትል ውሸት ተው። የሌለን ታሪክ አለ ብላችሁ አድመጣኝ። የሌለን ታሪክ አለ ብላችሁ ያልመጣን ነገር መጣ ብላችሁ ሰው ኢየሱስ ክርስቶስን አምኖ እንዳይድን ያልመጣን ታሪክ ማለት የሌላችሁን ታሪክ አለን። አንዴ ይሄን ስልክ መልስ፣ ኢምፖርታንት ስልክ ነው። ሶሪ ተሼ እስከዛ እኔ ላስተምር እስኪ። ብዙሃኖች ኢትዮጵያኖች 500 ሰዎች አላችሁ እና ዓለም የማርያም አማላጅነትን ተቀበሉ። ሁላችሁም ማርያም ታማልዳለች እና ኮመንት ላይ ማርያም ታማልዳለች ያላችሁ ጻፉ። ሁላችሁም 500 ሰዎች ማርያም ታማልዳለች ያላችሁ ጻፉ። አዎ ጻፉ። ምንም የሚያስፈራ ነገር የለም። ጻፉ። የምትጽፉ ሰዎች አላችሁ፣ አንዳንድ የምትስቁ ሰዎች አላችሁ። የምትስቁትም ግድ የለም ሲገባችሁ ትላላችሁ። አሁን ለጊዜው ማርያም ታማልዳለች ያላችሁ ጻፉ፣ ችግር የለም። እሺ ሮያል እየሰረበከ ነበር። የማርያምን አማላጅ በለው ስንት ጊዜ ለመብት ነው። የማርያምን አማላጅነት ተቀበሉ ብለም ሮያል እየልጨርሳ የማርያምን አማላጅነት ተቀበሉ ብሎ የሚል ስብከት ካለህ እኔ 10 ደቂቃ እፈቅድልሃለሁ። ስበካቸው። ግን ስሰብካቸው መረጃ ይለዋል፣ ጥቅስ ይለዋል። እዚህ ቤት በጣም አደጋ የሚያደርገው ይሄ ነው። ቤቱ የጴንጤ ቤት እንደሆን ታውቃለህ። እና በቃ እንግዲህ አባቶቻችን እንዳሉት ያው እንግዲህ ምልህ ምናምን ነገር ብሎ በሚል አይደለም። የማርያምን አማላጅነት እኔ ሙሉ ጭምር የውጭጭ ብዬ እንድሰማ መረጃ ሰንደህ ከብሉይ ኪዳን ከአዲስ ኪዳን ጠቅሰህ በመረጃ ላይ ካሳየን እንዴታ በእልልታ በጭብጨባ በሆታ የምንቀበል ትምህርት ይሆናል። ካልሆነስ ለእናንተው ራሱ መረጃ አታችሁ መምህራኖቻችሁ
ጠቅሼ ምንድነው ገልጬ የማሳየው አጠይቁኝ ጥቅስ እዩና እመኑ የልቤ ሲደርስ ብለው እኛ ላይ ግጥም ገጥመው ጧፍ ሸጡ ከሀገር ወጡ ተብሎ የተባሉት መምህራን እነ ምህረት አብም አልሆነላቸው እና ዝም ብሎ አልሞት ባይ ተጋዳይ አይነት ነገር ነው ያወቀው። የማርያም አማላጅነት ማለት እውነት እንገራችሁ የአሮጊቶች ተረት ማለት ነው። ባጭር ቃል እናቶቻችን የአሮጊቶች ተረት ማለት የአሮጊቶች ተረት ነው። ተው እንጂ እሺ፣ መጽሐፍ ቅዱሳዊ ከሆነ ጥቅስ ስጠኝ። አይ ኖ አሁን የጀመርነው ሌላ ስለ ማርያም አማላጅነት በቃ የለም አየው አይደል? የለም በቃ የጀመርነው ሌላ ነው። ራስህ ስብከቱ ሰብካለሁ ብለን የገባ ያን ነገር አትንከው። የአሮጊቶች ተረት ነው የማርያም አማላጅነት ታሪክ። የአሮጊቶች ተረት ውሃ የወሰደው የበላው በቃ ለዘላለም በጴንጤ ፊት ኦርቶዶክሳውያን ሊቆሙ የማይችሉት ነገር በልህ ብቻ ዝም ብሎ ማርያም ታማልዳለች ብለናል ብሎ ማፍጠጥ አይደለም፣ መሳደብ፣ መናፍቃን ስለምጠሏት ማለት በመረጃ ካለ ትንሽ ጊዜ ስጠኝ። እሱ ለምን እሺ፣ የማርያምን አማላጅነት ለማምጣት ሰጣለሁ። እንደ ሁለት አንድ ነገር ልንገርህ ግን ኤርሚያስ ምን እንደሆነ ታውቃለህ? ብዙ ጊዜ የምናገረው አንድ ነገር አለ። እንደምታውቀው እኔ ብዙ ጊዜ በግልጽ ነው የምናገረው እና ስለ ሰውም አልኖርም። እና ምንድን ነው አሁን ለምሳሌ አንተ ገድሎች እያነሳ ታነባለህ። የእንትና ገድል ገብረ መንፈስ ቅዱስ ተክለ ሃይማኖት ምናምን ትላለህ። እና እኔ በድፍረት ገብቼ የምናገረው ለምንድን ነው እስከተጠቀምንበት ድረስ አናፍርበትም። ግን አፍራችሁበት ነው። ለምን እኔ አሁን አንተ ጨገሮ ነው ጫንገሮ የሚባል ሰውዬ ብለህ ስታወራ ምናምን ምንም አይመስለኝም። ጸገሮ ነው ያወደዋለሁ። ስሙ ራሱ ደስ ይለኛል። ናይጄሪያዊ ስም ነው ይመስለኝ። እና የፈለግከውን አውራ፣ እኔ ምንም ከምንም አልቆጥረውም። ለምን መሰለህ? ጸገሮ አልከው ጨንገሮ አልከው ምን አልከው እስቀኛ እስከ ጻፉት ድረስ ግድ የለኝም። እኔ ጣጣ የለኝም እንደዚህ አይነት ነገር ገባ። ኦርቶዶክሳውያን ለምንድን ነው ታዲያ ሮያል እያፈሩበት? ማን ነው የሚያፍረው? እኔ ስማ ኤርሚያስ አንድ ነገር ካላፈሩ ታዲያ አንተ ራስ ምስክር ነህ። ሮያል ካላፈሩ እዚህ ቤት ወንጌሉንም እሰብካለሁ ሐሰትንም አጋለጣለሁ። ፍሬ የሌለውን የጨለማውን ስራ ግለጡት ብሎ ስላለ ማለት ነው። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ስለሆነ ሰው ወደ አምላክ ቃል ወደ መጽሐፍ ቅዱስ ወደዚህ እውነት እንዳይመጣ ወንድሞች እናቶች፣ ወደዚህ እውነት እንዳይመጣ ህዝባችንን አንቆ ሸብቦ ተብትቦ የያዘ ምንድን ነው ብላችሁ ብትሉ ሌላ አይደለም። እነዚህ መጽሐፍቶች ናቸው። የትኛው ነው ጸገሩ? ጸገሩ አለ። አሁን ይሄ ገድለ ተክለ ሃይማኖትና ገድለ አቡነ ሰላማ ነው። የጸገሩን ላምጣልህ? አይ ጠገሩ በጣም ስሙ ተመችቶ ነው። አተው በቃ ሌላ ቀን እሱ ጠገሩን ሌላ ቀን የጠገሩ መጽሐፍ ምን እንደሚታወቃለህ? ቆይ አሁን እኔ አንድ ጥያቄ ልጠይቅህ። እንደ ኦርቶዶክስ ክርስቲያን እስላም በጌታ ኢየሱስ ክርስቶስ ሳያምን በአብ ወልድ መንፈስ ቅዱስ ሳይጠመቅ ይድናል? አይድንም። አይ እንደ ቸርነቱ ምሕረቱ ሊሰጠው ይችላል፣ ግን እንጃ አይመስለኝም። ይድናል አይድንም ነው የጠየኩህ። እንደ ቸርነቱ እንደ ምሕረቱ አይድንም። ክርስቶስን ስለማያውቅ አይቀበልም። አይድንም። የጠገሮ መጽሐፍ ግን እስላም ይድናል ይላል። የእናንተ ገድል ጠገሮ ራሱ ነው የፈጠረው። ጠገሮን ተወና እኔ ይኸውልህ ሰማኝ። ይኸውልህ ኤርሚያስ እኔ ግን ምነግርህ ታውቃለህ? አሁን አንተ ቆይ ራልዬ በመድኃኒዓለም ራሱን የጻፈው ቤተክርስቲያኒቱ ገዳሙን ጉንዶ ተክለ ሃይማኖት ነው የጻፈው ገዳሙ። አንተ ግን ማታመጣው የለም ስም ደግሞ ከየት ነው የምታመጣው? እኔ እና የራሳችሁ ቤተክርስቲያን ነው እኔን አሁን መናገር ካለብህ ጌታ መድኃኒዓለም ኢየሱስ ክርስቶስ ለምን ይህንን እረኛ በዛ ቤተክርስቲያን ውስጥ አሳልፈህ እንዲቀድስ አድርገህ ሚስጥራችን እንዲያያርገህ ለምን ታሪካችን እንደዚህ ዘረግፍብናል ብለህ ወይ እሱን ጠይቀው ወይ ደግሞ ቤተክርስቲያንህን ሄደህ ወይ መጽሐፍቶቻችሁ የጻፈችሁትን ቤተክርስቲያኒቱን ጠይቁ፣ ወይ ደግሞ ጌታ ሆይ ይህንን ሰውዬ ለምንድን ነው በኦርቶዶክስ ቤተክርስቲያን ውስጥ አሳድገው ሚስጥራችን እያወጣ አደባባይ ላይ የሚዘረግፍብን ብለህ መናገር ነው ጌታን ማለት ነው። እሱ ስትልከው ግን ይላል ምንም ሚስጥር እኮ አይደለም ኤርሚያስ የተጻፈ ነው። እስላም ይድናል ወይ? አይ ማነው እንዴት ይድናል? ክርስቶስን የማያውቅ ኦርቶዶክስ እስላም ይድናል ብላ ትላለች። በቃ ደህና ነው ያውም በአብ በወልድ መንፈስ ቅዱስ ሳይጠመቅ ክርስቶስን ሳያውቅ እስላም ይድናል ትላለች። በቃ የሰው ልጅ ነው በቸርነቱ የምን የሚባል ነገር የለም። የሚባል ነገር ቅድም ምን አልክ? አየህ ለዚህ ነው አቋም የለህም። አንዴ ቆይ አድምጠኝ እሺ። ጴንጤዎች ይድናሉ አይድኑም? እኛ እንድናለን። በእናንተ አንደበት መናፍቅ ነው አለ ተብለን የምንባለው
እንድናለን አንድንም ትድናላችሁ። በእውነት እኔ ማይድን ሰው ምድር ላይ በኦርቶዶክስ አሁን ገብቶ ነው። ባለፈው አድን ውስጥ ተለን ነበር። አሁን ግን ያየ እያደር ገባህ ማለት ነው። ጥሩ ነው። ግን እኛ በኦርቶዶክስ አስተምሮት እኛ ፔንቴዎች እንድናለን። አንድን በኦርቶዶክስ አስተምሮት አድኑ። በመጽሐፍቷ ላይ ግን እዚሁ የጠገሩ ገድል ላይ መናፍቃንም ይድናሉ ብላ ትላለች። ያው ታሳዝኑታላችሁ። ይኸውልህ ምን አለ መሰለህ አንተ ጠገሮ ምናምን ትላለህ። እኔ ግን ምን እንደሆነ ታውቃለህ? እኔ በተለይ በዚህ በኩል አይድኑም ይድናሉ ምናምን አይስማማኝም። የሰው ልጅ እግዚአብሔር እስከፈጠረው ድረስ ሁሉንም ሲኦል ይከተዋል ብዬ አላስብም። ያው ሩሩህ አምላክ ነው። ገባ? ሁላችን የሚጥለን አይመስለኝም። ገብቶሃል? ዝም ብለን በምድር ላይ የሚባል ነገር የለም። እውነቱን ልንገርህ፣ ቆይ እንደዚህ አይነት እንትን የሞኛሞኝ የቅኖች ወይ የቂላቂል አይነት እንደሚባል አይደለም። ይኸውልህ ቅዱስ እግዚአብሔር አብ ልጁን ለዓለም መተኪያ የሌለው ተቀዳሚም ተከታይም የሌለው አንድ ልጁን ዓለምን ሁሉ ወዶ እንካችሁ ብሎ ሰጥቷል። ለሮያል ለኔ ለዓለም ሁሉ ሰጥቷል። ልጁ ደግሞ መጥቶ መተኪያ የሌለውን ውድ ነፍሱን ሰጥቷል። ለማ ለኔ ላንተ ለዓለም ሁሉ አብ ልጁን ሰጠ፣ ልጁ ሕይወቱን ሰጠ፣ ልጁ ነፍሱን ሰጠ። ስለኛ አብ ልጁን ሰጠን፣ ልጁ ደግሞ ነፍሱን ሰጠ ስለኔ። ይህንን እውነት ረግጦ ለሚሄድ ሰው ቅዱስ እግዚአብሔር አብ ይበቀለዋል። መጽሐፍ እንደዛ የሚናገረው ብራዘርዬ፣ ትክክል። ለአንድ ልጁ ሳይራራ በመስቀል ላይ ሞት እንዲሰቀል አድርጎ ስጋው ተተልትሎ ደሙ ፈሶ በሰዎች ዘንድ በእንደዛ አይነት መጫወቻ አድርገውት ባላጠፋው ጥፋት በእኔ ምትክ በአንተ ምትክ በዓለም ሁሉ ሕዝብ ኃጢአት ምትክ ኃጢአት ተብሎ በመስቀል ላይ ተሰቅሎ ይህንን እውነት ሳያምን ይህንን እውነት ሳይቀበል ይህንን እውነት ሳይረዳ ይህንን ጌታ የሕይወቱ አዳኝ መድኃኒት ቤዛ አድርጎ ሰው ሳይቀበል የእግዚአብሔርን አብ ፊት ለዘላለም አያየውም። ተሰሎንቄ ላይ ቅዱስ ጳውሎስ እንደዚህ ይላል፣ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። በቀሉ ምን አይነት በቀል ነው? ባይዘዌ ስለ በቀል ጳውሎስ ይህን ከመጽሐፉ በፊት ታላቁ ነቢይ ሙሴ በዘዳግም መጽሐፍት ላይ ምዕራፍ 15 ቁጥር 18 ላይ 18 ላይ ከወንድሞች መካከል እንዳንተ አይነት ነቢይ ያስነሳላቸዋለሁ ቃሌንም በአፉ አደርጋለሁ ብሎታል። ያን ነቢይ የምትሰማ ነፍስ በሕይወት ትኖራለች፣ የማትሰማውን ግን ነፍስ እኔ እበቀልለታለሁ ብሏል። ያ ነቢይ ኢየሱስ ነው። ሙሴ በዘዳግም መጽሐፍ 18:15 ላይ የተናገረለት ነቢይ ኢየሱስ ነው። ኢየሱስ ወደዚህ ዓለም ሲመጣ ሰው እንደመሆኑ በስጋው ሊቀ ካህን ነው፣ በስጋው ንጉሥ ነው፣ በስጋው ነቢይ ነው። ነቢይ ያስባለው ከአብ እየሰማ ነግሮናል። ይህ የምነግራችሁ ቃል የኔ ሳይሆን የአባቴ ነው ብሏል። እሱ ከራሱ የሚናገረው ቃል ስለሌለው ከራሱ የሚናገረው ቃል ስላጣ አይደለም። ለአባቱ ፍቃድ ራሱን ሰሚት ስላደረገ የነገረንን ሁሉ በሙሉ ከአብ እየሰማ ነግሮናል። ይህ የአባቴ ቃል ነው፣ አባቴ እንዲህ ይላል፣ አባቴ እንደዚህ ይላል ብሎ ተናግሯል። እሱም የምወደው ልጅ እርሱ ነውና እሱን ስሙት ብሏል። አባትየው ማለት ነው ቅዱስ እግዚአብሔር አብ። አሁን የአብ ልጅ ምን አለ ነው? የአብ ልጅ ምን አለ? ስለዚህ የአብ ልጅ ከአባቱ የሰማውን መጥቶ ተነግሮናል። ስለነገረንም ነቢይ ተብሏል። ራሱንም ነቢይ ብሎ ጠርቷል። ነቢይ በገዛ ሀገሩ አይከበርም ብሎ በማህበረሰቡ ዘንድ ነቢይ ተብሏል። በነቢያት ነቢይ ነው ተብሏል። ቅዱሳት ሐዋርያት ነቢይ ነው ብለው የአዲስ ኪዳን አገልጋዮች እነ እስጢፋኖስ እነ ቅዱስ ጴጥሮስ ሁሉ ምስክርነታቸውን ሰጥተዋል። የዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ማለት ነው። ስለዚህ እግዚአብሔር አብ ልጁን ወደዚህ ዓለም ላከ፣ ልጁን ሰጠን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው የሰጠን። ልጁ ደግሞ መጣና ነፍሱን ሰጠን። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለኤርሚያስም ለሮያልም እዚህ ላለ ትውልድ ለሚሰማም ትውልድ ሁሉ ለማይሰማም ትውልድ ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ኦኬ፣ ይህንን እውነት ረግጦ ቢሄድ ቅዱስ ጳውሎስ ተሰሎንቄ ላይ ቅድም ያልኩ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። እንደውም ለምን አላነብላችሁም እሱን ክፍል? የመጽሐፉን ቁጭ አድርጌ ዝም ብዬ በቃሪ ከምናገር በቃሪም ብናገረው በእርግጥም የአምላኬ ቃል ነው። ኦኬ፣
እንደዚህ ይላል ወንድሞች እናቶቼ። ኦኬ ቁጥር ሁለተኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 5 ስለርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ብድራት አድርጎ እንዳይመልስ ማለት ነው። መከራን ለሚያሳዩአችሁ መከራንም ለምትቀበሉ ለእኛ ከኛ ጋር እረፍት ብድራት አድርጎ እንዲመልስ በእርግጥ በእግዚአብሔር ፊት ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ልብ በሉ፣ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን። ኦኬ ወንጌል የምስራች ነው። አዎ የእግዚአብሔር ልጅ መጥቶ ሰብኳል። አዎ እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ ቀባው፣ እርሱም መልካም እያደረገ በዲያብሎስ እየታሰሩትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበር ይላል። ኢየሱስ ወደዚህ ዓለም ሲመጣ የምስራቹ ወንጌል ሰባኪ የመጀመሪያው ፋና ወጊ ሐዋርያም ነው፣ የተላከ ማለት ነው። የተላከ ነው። የምስራቹን ቃል ነው የሰበከው። ለዚህ ነው የጌታ መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ ቀብቶኛልና ብሎ ያለው ማለት ነው። ስለዚህ የተቀባው የአብ ልጅ የዳዊት ልጅ ኢየሱስ በሰው አይደለም የተቀባው፣ በራሱ በእግዚአብሔር አብ የተቀባው የአብ ልጅ የዳዊት ልጅ ወንጌልን ሰብኳል ማለት ነው። ኢየሱስ የምስራቹን ቃል ሰብኳል። ሰላምንና የምስራችን ሰብኳል። ቀርበው ለነበሩት ሰላምና የምስራችን፣ ርቀውም ለነበሩት ሰላምን የምስራች ብሎ ሰበከ ይላል። ኦኬ ስለዚህ በኢየሱስ ክርስቶስ በኩል ወንጌል ተሰብኳል ማለት ነው። ወንጌል ምንድነው? የምስራች ነው። የምስራቹ ምንድነው? ክርስቶስ ኢየሱስ ለበደል ለኃጢአት ሞቶልሃል ነው። የኃጢአት ደሃን ቀራንዮ ኮረብታ ላይ የአብ ልጅ ከፍሎታል። እና ይሄ የተከፈለልን ዋጋ የኔ ነው ብለህ ተቀበል የተባለ ያለ አዳም ልጅ በፍጹም ይላል ይመጣል። እንዴት ሆኖ ይላል። መግደርደር አይሉት ምን አይሉት። እሺ እግዚአብሔርን ለማያውቁት ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀን በቅዱሳኑ ሊከብር። ያው ምስክርነታችንን አምናችኋልና በሚያምኑትም ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። አይሁንባችሁ። እዚህ ውስጥ 600 ሰው አለ እዚህ ፊት ለፊት የሚሰማ፣ ከበስተኋላ ስንት ሺህ ሰው ተደብቆ የሚሰማ እንደ ኒቆዲሞስ። አንዴ ጠብቆኝ መብራት ላብራ። ኦኬ እዚህ 600 ሰው ከበስተኋላ ተደብቆ የሚሰማ አንድ ማዕት ብዙ ሺህ ሰው አለ። አይሁንባችሁ። ምኑ እዚህ ተሰሎንቄ መልእክት ላይ የተጻፈው በቀል አይሁንባችሁ በዘመናችሁ። እንዳይሆንብህ ከፈለክ ራስን መንገድ መመርመር መፈተን ያለብህ። እንዴት አድርጌ መንገድ ልፈትን? እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን ተቀብየዋለሁ ወይ? ምን ማለት ነው መቀበል ማለት? ኦኬ ጌታን ተቀብያለሁ ብሎ የሚል ሰው በጌታ የዘላለም ሕይወት እንዳለው እርግጠኛ ነው ወይ? አሁን ያለኝ አንድዬ መድዬ ያለሱ ማን አለ ብለው ይላሉ። ግን እኮ ውሸት ነው። ያለሱ ማን አለ ብሎ የሚለን ትውልድ በማግስቱ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ብሎ ሲል ነው የምናየው። ያለሱ ማን አለ ከተባለ በኋላ የአርሴማ ደግፋ ክርስቶስ ሰምራ በክንፏ ሚካኤል በክንፉ ምንድነው ገብርኤል በፋና ያወጡናል ከሲኦል ጎዳና ይላል። ከሲኦል ሊያወጣን ከሕግ በታች ተዘግተን እንኖር የነበርነውን ጌታ ኢየሱስ ከሴት የተወለደው ልጁ ልኮ አድርጓል። በእርሱ የሚያምን ሁሉ እንዳይፈረድበት ሰማይ በመንፈስ ቅዱስ ማህተም የዘጋው እውነት ማለት ይሄ ወንጌል ነው። ኦኬ አይሆንባችሁ አልኩትኝ። በሚያምኑት ዘንድ ሊገረም ሲመጣ ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት የበቀል ቀን አዘጋጅቷል። በእያንዳንዳችሁ ክርስቶስ ኢየሱስን የሕይወታችሁ መድኃኒት
አዳኝ አድርጋችሁ ባልተቀበላችሁ በምትቀልዱ በምታሾፉ በዘመናችሁ ላይ በምትቀልዱ ሰዎች ሞት ነጥቆ አንዴ ከዚህ ህይወትህን ከዚህ ስጋ ከአፓራተስ ለይቶ የወሰደው ቀን ተመልሰ ልታስተካክለው ወደማችለው ዓለም ለአንዴና ለመጨረሻ ጊዜ ትሄዳለህ። እዛ ስትሄድ አንድና አንድ ጥያቄ የምትጠይቀው በጌታ ፊት ነው የምትቀርበው። አባቱ እግዚአብሔር ቢጠይቅህ ምን ብለህ ትመልስለታለህ? እኔ ከእንትን ሃይማኖት ነበርኩኝ፣ ያውም እንግዲህ በእናቴና በአባቴ የተሰጠኝ እና እሱን ጥብቅጥብቅ አድርጌ ይዣለሁ። ስሰግድ፣ ስቆርብ፣ ሳስቆርብ፣ ተስካር ሳወጣ፣ ማህበር ሰንበቴ ስጠጣ ሳስጠጣ ነበር እና ይገርምሃል ያልሄድኩበት ገዳም የለም። ችኳን ተከራይቼ በታጣው ደግሞ በእግሬ ከሄደ ደግሞ በለስ በቀና ሰዓት ላይ ደግሞ በፈረስ እያቆራረጥኩ ደብረ ሊባኖስ ሄጃለሁ። አያቴን ሁሉ ያስቀበርኳት እዛ ነው በለህ እግዚአብሔር አፊት ብለህ ብትል ይሄንን ሁሉ ነው የታዘዝኩ። የላኩት ልጄን ተቀብለዋል ወይ? እሱን ስሙት እኮ ብዬ ደጋግሜ በዮሐንስ በኩል በዮርዳኖስ በመገለጥ ተራራ ሙሴና ኤልያስ ባሉበት እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ሰምተው ጽፈውልህ ነበር። ምን ብለው? በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለ ሰዓት ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ሳለን ይህ ድምፅ ከሰማይ ሲወርድ ሰማን እና የሰማውን ጴጥሮስ ጻፈልለኛ። ምን ብሎ? መዳን በሌላ በማንም የለም። ታዲያኛ በማን አልንና ነው ሁሉ ጭቅጭቅ ነው? በማርያም መዳን በማርያም ነው ትሉኝ። መጽሐፍቶቻችሁ በሙሉ ጥያቄ ልበላ። ኦኬ እኛ በማን አልናልከኝ አይደል? እንደ ኦርቶዶክስ መዳን በማርያም ኦኬ ቴንክ ዩ። እሺ መዳን በማርያም መዳን በተክለ ሃይማኖት መዳን የጨጌ ቅድም ያልከው ነው። አቡነ ዘጸገሩ ነው ዘጠንገሩ የሚባለው ሰው መጽሐፉ ነው የሚለው ሮያል ታቀኛለህ። እኔ ካሜራ እንዳልከፍት ካሜራውን እኔ እያጠየው ነው አይደል? ካሜራውን አዙሬ መጽሐፍቶቹን አመጣቸዋለሁ እና አነባቸዋለሁ። የቱ ጋር አድመጠኝ ፕሊስ እንልጨርስና መዳን በማን ነው ብለን እኛ አልናልከኝ። መዳን በማርያም ነው ብላለች ኦርቶዶክስ። ማርያም ብሂል መርህ ለመንግስተ ሰማያት እያለ የሚሰብከው ማን ነው? ኦርቶዶክስ። ማርያም የኃጢአተኞች መድኃኒት ናት ብላ የምትሰብከው ማነች? ሮያል በአማላጅነቷ ነው። የኃጢአተኞች መድኃኒት ናት እንዴ? ሰው አማላጅ ቢሆን የኃጢአተኛ መድኃኒት ነው? ታማልደናለች ነው። የኃጢአተኛ መድኃኒት ማለት አማላጅ ማለት ነው። ታዲያ ኢየሱስ እንደሞተ ማርያምም ለሰው ልጆች በደልና ኃጢአት ሞታለች ብሎ የሚለውስ እንዲህ? በነገራችን ላይ እናንተ ከፈጣሪ ዋጋ እኮ እያፎካከራችሁ ነው። በነገራችን ላይ አይደለም የጠየቁት ኢየሱስ ለኃጢአተኛ ትውልድ እንደሞተ ማርያምም ለኃጢአተኛ ትውልድ ሞታለች ብላ የምትለውስ በነገረ ማርያም መጽሐፍቷ ላይ በኢየሱስ ምን ሆነ ነው እንዴ? ላምጣ አታምጣው አይደለም አላልንማ። በመድኃኒዓለም ሮያል እስከዛ አውራ አመጣዋለሁ። በጣም ንግር የምትሉ ጴንጤዎች ግን የዋዎች ናቸው። የሌለ መስሎ ታዳምጣላችሁ። ታውቀኛለህ። የሌለ መስሎ መጽሐፉ አውቃለሁ፣ በደንብ አውቃለሁ። ግን አሁን ማርያም እንደዚህ መድኃኒት እንደዚህ አዳምጡና 600 ሰዎች ያው ምንም ችግር የለውም። አንድ ቀን የማርያምን አማላጅነትም የኛንም ትምህርት ለማወቅ ያብቃችሁ። እናንተ ያላወቃችሁት ማርያም ፈጣሪ ነች። ምርቃት ነው ወይስ ሙድ እያስገባ? አይ ኖ አላልንማ። እና አንተ እኮ ራሱ አላወቅኩም ሮያልዬ። ይኸው መጽሐፋችሁ ማርያም ለኃጢአተኞች ሰዎች ሞታለች። አነበዋለሁ። ነገረ ማርያም ካሜራ ላዞር ሞታለች። ለማዴ ነው ካሜራ ላዞር ነው። እሺ አዞረው እንዴ ማን ይፈራል? ያ በቃ እንግዲህ የእስራኤል ኢራን ጦርነት አይነት ሆኗል እዚህ ማለት ነው። ሀገራዊ ጦርነት ሊነሳ ያዞረዋል። ኤርሚ አውርደው ትላለች። እዛ አንጀትሽ ወረድና እሺ በል ታውት ሮያልዬ የነገ ወንጌል ሰባኪ የዛሬ ያልሞት ባይ ተጋዳይ ነው። አይ እኔ ጴንጤ ከመሆን በቁሜ በሞት ይሻለኛል ብያለሁ።
እኛም እንዲያርጎን እኛም አርጎን ምንድነው እኛም አንድ ሰሞን እንዲያርጎን ነበር ብሎ የሚል የዝንጀሮ ግጥም አለና ግድ የለም አሁን አንተ ትኩረት መጽሐፍ ላይ እንደማልሆን ሙሉ ለሙሉ ፐርሰንት ራሱ ቤተሰቦች አብዷል ብለው ጽፌዋለሁ፣ አስቀምጫለሁ። አብዷል ብለው ሆስፒታል እንዲያስገቡኝ ጸበል እንዲከቱ። ቆንጅዬ ሰባኪ ነህ አልኩ። ቆንጅዬ አልጠረጠረውም። አንተ የምትለውን አይደለም እኔ የምሰማው። እሺ ነገረ ማርያም ነገረኛዋ ማርያም ብለልን ይሻላል። ልክ ግን እስቲ እሺ ነገረ ማርያም ይኸው እዚህ ቤት ልማዱ አሳያለሁ። ሮያል ያው ከበሩ መዝገበ ጸሎት የሰሙነ ሕማማት ስርዓትና ስግደት ወጸሎት የአጽዋማትና የበዓላት ማውጫ ሰሞኑን ነው። ሰሙነ ሕማማቱ ይኸው ዘብሔረ አክሱም ገብረስላሴ ብርሃኑ በ2007 የታተመ ይሄ መጽሐፍ ቤትኛውም ቦታ ገብረስላሴ ብርሃኑ አናውቀው ቤተክርስቲያኒቱ የምትጠቀምበት ነው ወንድምዬ። አንተ አታውቀውም። አንተ ነህ የማታውቀው ብራዘር። የተስፋ ገብረስላሴ እና የሁለቱንም ትጠቀማለች። የሁለቱም ማተሚያ ቤት በሁለቱም ግለሰቦች በታተመ ማተሚያ ቤት ያለውን ገብረስላሴ ብርሃኑ ታድሶ ይሆናል። ግድ የለም አንተው አይ ግድ የለም ብራዘር። አሁን አንተ አታውቃቸውም፣ ግን እየነገርኩ ነው። እሺ ተስፋ ገብረስላሴ ነው የምናውቀው። ኦኬ ይኸው ይህ እንግዲህ ለኃጢአተኞች ማርያም መሞቷን የቤተክርስቲያናችሁ መጽሐፍት ማለት ነው። ደጋግመን እኮ አሳይተናል፣ አልረዳ ብላችሁ እንጂ። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ እረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙቺ አላት። እሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ የአንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፈቃዷ እንዳልሞተችለት አውቆ 9999 ነፍሳት በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። ሙቺ ሲላት አልሞትም አለችው። ለምን? ያንተ እናት ሆኜ እንዴት እሞታለሁ? እና በፍቃድሽ አትሞችም? አዎ አልሞትም። የተነተንክ ነው አንተ እያነበብክ? አይ የተጻፈው ነው እየተነተንኩት ያለሁት። ካልገባህ ብዬ ነው። ከገባህ ቀጥላለሁ። ይገባኝ እንዴ? እነዚህም ነፍሳት ኦኬ እሺ፣ አንዳንዴ እንትን ካለው ካልገባህ እነዚህም ነፍሳት እሺ፣ እነዚህ ነፍሳት 9999 ነፍሳት ማለት ነው። እነዚህ ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱንም የማይሸከም አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂኝ፣ ከገሃነመ እሳት አውጭን፣ መንግስተ ሰማያት አግቢኝ ብለው ቢያለቅሱባት፣ እሷም እመቤታችን እግዝእትነ ማርያም ልጄ ወዳጄ ሆይ እባክህ ማርልኝ አለችው። ማርልኝ አለችው። የጌታ መልስ ቀጥሎ ምን ነበር መሆን ያለበት? እሺ እምርልሻለሁ አልነበርም ነበር ማለት ያለበት። ግን ያለበትም ቀጥልሽ። ኦኬ ሰማ። እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ እሺ ወንድምነት ነው ኦኬ ወንድምነት አስገቡት ወይስ በስተት ነው እንዴ? ጠፋ ዳንዬ በስተት ነው። እሺ የመጣ መስሎኝ ነው። ኦኬ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው። እሺ ወንድምነት ሶሪ እህትዬው አስገቢው። ሰኒ አንዳቸው አስገቡት። ኦኬ ማገኘት ኦኬ እሺ ኦኬ እሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ የአዳምን ልጆች ደቂቀ አዳም ማለት ያው የአዳምን ልጆች ከገሃነመ እሳት አውጥቼ መንግስተ ሰማያትን ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? እናስ አንቺም ለነዚህ ነፍሳት ለትኞቹ ነፍሳት ለ9999 ነፍሳት አንቺም ለነዚህ ነፍሳት
በኃጢአታቸው ካልሞትሽላቸው ቃላም አለቻቸው ማለት ነው። እሺ ኦኬ፣ እሱን ተረጉመዋል አንተ። እንደዚህ አይነት ኦርቶዶክስ እንዲህ አይነት ሊቅ እያላት ነው ለካ ይሄ ሁሉ ትውልድ እስከዛሬ እንደዚህ ወደ ጴንጤ ቤት የሚቆርፈው እንደዚህ ነው ተረጉሙ። እሺ በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም በገሃነመ እሳት ወርደው ቢቀሩስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሙታለች። ስንት ጊዜ? አንድ ጊዜ አይደል? 7 ጊዜ 7 ጊዜ ልሙትላቸው ብላ። ቆይ አድምጠኝ። ኦኬ 7 ጊዜ ልሙትላቸው ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህ ውህብት ስውጠት አላት ካለ በኋላ አባ ጊዮርጊስ ዘጋስጫ ያለውን ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኒ ዛሙ ይእቲ ትብል ቅትለኒ ለቤዛ ሆሙ ብሎ አባ ጊዮርጊስ ዘጋስጫ የወሎው ሰውዬ እንደተናገረው አሉ። ይኸው ለኃጢአተኞች ሞታለች። አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ ሞታለች። አንቺም በኃጢአታቸው ካልሞትሽላቸው እነሱ ጋር ሞትላቸው ምኞቱን እኮ ነው የሚያሳይ። ኢየሱስ ታመኝቶ ነው ምኞቱን ነው እየተናገረ ያለው ኢየሱስ አይደለም። ልሙትላቸው አሁን ለምሳሌ አንተ ወይኔ እኔ ጌታ ሲያሳዝምን ነው አላለችም። እኔ ልሙትላቸው በሞትኩት ትላለህ። እሱ ሙችላቸው ብሎ ስላላት ነው ሮያል። እሱ ልሙትላቸው እሷ ማነሱ ሙችላቸው ብሎ ስላላት ነው። አንድ ጊዜ አይደለም 7 ጊዜ ልሙትላቸው ብላ የሞተችው ምኞቷን አይደለም የገለጠችው። ችግር የለውም። አዋቂዎቹን እንጠይቃለን ትርጉሙን። ነገረ ማርያም አይደል ያልከኝ? ችግር የለውም። ነገረ ማርያም ከቨር አንድ ከቨሩ ስክሪን 99,000 ነፍሳት 99,999 ነፍሳት ማለት ነው። ስክሪኑን አንድ ዞር አድርግልኝ። እንትኑን ከቨሩ ውጭ ከፊት ለፊት ከፊት ለፊት ነገረ ማርያም ብለህ ያዘው። ይሄንን ከቨሩን ከፈለክ አሳያለሁ። ነገረ ማርያም ብለህ በለው። ያው እንደዚህ ነው ያዘው። ማወቅ ምንም ችግር የለውም፣ ክፋት የለውም ማወቅ። ያው ለኃጢአተኞች ሞታለች። ስለዚህ ሰው እኮ የሚድነው በማርያም ነው ብላ ቤተክርስቲያን ታስተምራለች። አይ እኔ ግን ቤተክርስቲያናችን ስታስተምር አላውቅም ነው። ይሄ መጽሐፍ ነው ታዲያ ያነበብኩት እኮ ክርስቶስ ኢየሱስ አዳኝ እንደሆነ ለእኛ ኃጢአት እንደሞተልን ነው እኛ የምናውቀው። ይኸው ማርያምም ለኃጢአተኞች ሞታለች ብሎ የሚለው ችግር የለም። እነሱ እንዴት እንደሚተነትኑት እኮ እንጠይቃቸዋለን። አዋቂዎቹ አንተ ሁሉ ቀን ማጠፊያው ሲቸግርህ አዋቂዎቹ ይተነትኑታል ብለህ ትላለህ። ሄደህ ግን ይዘህ የምትመጣ ምንም ነገር የለም። ስንት ቀን የቤት ስራ ሰጠኸው ሮያልዬ? አይ ኖ አጋጣሚ እነሱ የሚገኙበት ቦታ ስላልሄድኩኝ ምናምን ስላልሞከርኩት ነው እንጂ እነሱ በአንድ ደቂቃ ተንትነው ይነግረዋል። ልሙትላቸው አለች ምናምን የሚለውን እነሱ ይተነትኑታል እኮ እንደኛ አይነቱ ተራ ዝም ብሎ ሳይሆን እነሱ በደንብ አድርገው። የአንተ የነፍስ መዳኛ ማን ነው? ክርስቶስ ኢየሱስ ነው። ከሱ ውጭ የነፍስ መዳኛ አለ? የለም። እውነትህን ነው? መቤቴን ምን ነካ? ከሱ ውጭ የነፍስ መዳኛ የለም። ሌላ ነፍሳችን መዳኛችን ክርስቶስ ነው። ሌላ ማን አለን? ሌላ የለም አይደል? ታዲያ አለ ተብለህ ብትባል ጴንጤዎቹ የነፍስ መዳኛ ከኢየሱስ ውጭ ሌላ አለ ብለው ቢሉ፣ ካቶሊክ የነፍስ መዳኛ ከኢየሱስ ውጭ አለ ብለው ቢሉ፣ ኦርቶዶክስ ከኢየሱስ ውጭ ሌላ የነፍስ መዳኛ አለ ብለው ቢሉ ትቀበላለህ? እነዚህን አብያተ ክርስቲያናት ሚልም የለም። እኔ ራሴ ደግሞ አይምሮ አለኝ ቢሉ ትቀበላቸዋለህ ነው ወይ? አንቀበልም። እኛ ኦርቶዶክሶች አትቀበሉም? እሺ ጴንጤው አላለም። ካቶሊክም ስለሷ እንኳን መናገር አልችልም፣ ምክንያቱም መጽሐፏን ስላነቡ። ኦርቶዶክስ ግን የነፍስ መዳኛ አንተ አሁን እሱ ላይ የምታነበው እኮ ሊሆን አይችልም። ቆይ የነፍስ መዳኛ ያው ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ 3 ጊዜ በል። አንድ ሲሆኑ ሶስት ሲሆኑ አንድ በመለኮት አንድ ለሚሆኑ በአካል 3 በመለኮት አንድ ለሚሆኑ ለአብ እሰግዳለሁ። አምላክን ለወለደች ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል አድምጠኝ። እሺ ቀጥሎ ምን ብሎ የሚለው ዓለምን ሁሉ ሲያንበው
ሪያል ያንበበው ዓለምን ሁሉ ለማዳን ርቀት ላይ አይታይም። ኦኬ ቆይ እንደዚህ ላስታክሎሽ። ቆይ እንደዚህ ተጋላ አርግሎ ወደ መብራቱ። እሺ ያው እዚህ ጋር ጀምሮ በቀይ ያለው አይታይም። አዎ እንደዚህ አስጠጋዋለሁ። አዎ ለድንግል ማርያም እሰግዳለሁ ይላል ከላይ። እሺ አዎ ከዛ አለ ይለን። እሺ ወደ ዞር ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ሚዩት አድርጊ ቆይታችን እሱ ነው የሚያነባው። ቴንኪው ስላነበብሽልን ቴንኪው። ግን እሺ ቀጥል። እሰግዳለሁ ተሰቀለበት መስቀል እሰግዳለሁ። ኃይላችን መስቀል ነው ምናምን ነው የሚለው አይደል? ቀጥላ። አዎ ኃይላችን ነው፣ ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። ጌታችን ነው የሚለው መስቀል የነፍሳችን መዳኛ ነው ይላል። መስቀል የምናችሁ መዳኛ ነው? የነፍሳችን መዳኛ ነው። ትክክል እኮ ቀደም ብላይ ነበር። የነፍስ መድኃኒት የነፍስ አዳኝ ሌላ ነው ብዬ መስቀሉ ላይ ማን ተሰቀለ ታዲያ? ወንድሜ የተሰቀለው የነፍሳችን መዳኛ ነው አይደለም ብሎ የሚለው የተሰቀለበት ዓለምን ለማዳን ሲል የተሰቀለበት መስቀል እንጨቱ ማለት ነው። ዓለምን ለማዳን ኢየሱስ በምንድን የተሰቀለው? በእንጨት ተሰቅሏል። አዎ የእንጨቱ መስቀል የነፍሳችሁ ቆይ ሪያሊ ዓለምን ለማዳን ሲል ጌታ የተሰቀለበት ምንድን ነው? በእንጨት መስቀል አይደል? አዎ ያ መስቀሉ የእንጨቱ መስቀል የነፍሳችሁ መዳኛ ነው። ትክክል። ስለዚህ የነፍስ አዳኝ ከኢየሱስ ውጭ ሌላ የለም ብለህ ስትል የነበረው ይኸው አለ ማለት ነው። አይደለም አንዴ እንጨቱ ነው የሚለው እንጨቱ ነው ብሎ የሚለው እንጨቱ ነው። ዓለምን ለማዳን ኢየሱስ የተሰቀለው በእንጨት መስቀል ላይ አይደለ እኮ። መስቀሉ ላይ ማን ተሰቀለ ታዲያ? ኢየሱስ ክርስቶስ እኮ የተሰቀለው እኮ አላልችሁም። ዓለምን ለማዳን የተሰቀለበት መስቀል ነው የነፍሳችን መዳኛ ነው የምትሉት። አዎ ከወንድምነት ጋር አውሩ ከዳንዬ ጋር። እኔ ውሃ ልጠጣ። ወንድምነት አለ ዳንዬ? እኔ ደግሞ ሰላም። ግን አሁን ቅድም ያነበብከው እንትኑ እንደ አካባቢው የተተረጎመ ሊሆን ይችላል። አሁን ለምሳሌ ስሞት ስገነዘል የሚባል አለ። አቤልዬ ጥሩ ነው። አቤልዬ ቆይ ከሮያል ጋር ይቀጥሉና ከዛ ትቀጥላለህ ከወንድምነት ጋር። ይኸው ግን የነፍስ መዳኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ብቻ አይደለም። ኃይላችን ነው መስቀል ኃይላችን። ከወንድምነት ጋር ቀጥሉ። አሁን መስቀል ራሱ አንተ ብታረግ ልትጮህ ትችላላችሁ። ጴንጤዎች ልትጮህ ትችላላችሁ። መስቀል ቢጠጋ ሮያል ቆይ አንዴ። እሺ መስቀሉ ስትል እንጨቱን ነው እያወራ ያለው ወይስ ኢየሱስን ነው እያወራ ያለው? እኮ ኢየሱስ የተሰቀለበት መስቀል ነው ስለምናስበው ነው እኮ። ማን ነው እንጨቱ ነው የሚያድነው ወይስ መስቀሉ ነው የሚያድነው? ክርስቶስ ነው የሚያድነው። እንጨቱ ያድናል? አይ በስሙ እኮ ነው። አሁን ለምሳሌ መስቀሉን ስንሳለም ራሱ በኢየሱስ ክርስቶስ ስም ብለን ነው የምንሳለመው እንጂ እንጨቱን አይደለም። አዳኝ አሁን እኮ እንለየው። አሁን የሚያድነው መስቀሉ ካልከኝ ስለ እንጨቱ ነው የምናወራው። ኢየሱስ ካልከኝ ደግሞ ስለ ክርስቶስ ኢየሱስ ስለ ፐርሰኑ ነው የምናወራው። መስቀሉ መለያችን ነው። ለምሳሌ አንድ ነገር ልክ ነው። መለያችሁ ምንድን ነው ስልህ መለያችሁ ስልህ መከራውን የተቀበለበት መስቀል መለያውን ጥሩ። ያ መለያው ያድናል ወይ ነው ጥያቄ? አዎ በክርስቶስ ስም ነዋ። በስሙ ማስረጃ ትንሽ እሱ ምልክቱ እንጨቱ ማለት ነው ሰዎችን እንደሚያድን ማስረጃ አስተነስ የእግዚአብሔር ቃል። ሁለት አዳኝ አለ ማለት ነው። ለዚህ ነው አሁን ለምሳሌ ወንድምነት ቅድም ያለ ለዛ ነው አንድ አዳኝ ያለው፣ ግን መስቀሉ ለኛ ገባ መዳኛችን ነው፣ ኃይላችን ነው፣ ቤዛችን ነው። በእኛ መስቀሉን እኛ ስናድረግ እንጨቱን የምናስበው ክርስቶስን ነው የምናስበው። ገባ? አይ የምታስበው ክርስቶስን ነው ትለኛለህ። ኦልራይት ሮያል የሚያስበው ክርስቶስን ነው፣ የሚያድነው ግን እንጨቱ ነው። ሁለቱ በጣም ኮንትራዲክት የሚያደርጉ ሀሳቦች ናቸው። ማንኛውም እንጨትም አያድነንም እኮ። ክርስቶስን በመስቀሉ ላይ ክርስቶስ የተሰቀለበትን እያሰብን ነው። ገባ? መለያ። ስለዚህ እሱ መለያው አሁን ሁለቱን ለያ መለያውና ዋናው ነገር አለ አይደለ?
ዋናው ክርስቶስ ኢየሱስ ነው። ለሰው ልጆች በመስቀል ላይ ዋጋ የከፈለው ኢየሱስ ነው። እሱ ያድናል ብትሉ እኮ ችግር የለብንም። ቤተክርስቲያኒቷ ውስጥ ከኢየሱስ ሌላ እንጨትም ክርስቶስ የተሰቀለበት ያ እንጨትም ያድናል ብላ ይሄው መዳኛ መሆኑን መድኃኒት እንደሆነ ትናገራለች። መስቀሉ ላይ ማን ተሰቅሎበት? አንተም እሱን ነው ኮንፊስ እያደረክ ያለው። ማን ተሰቅሎበት ነው መስቀሉ ላይ ከክርስቶስ ውጭ? እኛ ማን ተሰቅሎበት? እሱ ወንበዴው ተሰቅሏል በእንጨት ላይ። ወንበዴው ወንበዴም ተሰቅሏል በእንጨት። ወንበዴው እናንተ የምታስቡት ይሆናል እንግዲህ ለእናንተ ይሆናል። እኛ ግን ክርስቶስ የተሰቀለበት መስቀል ላይ ማን ተሰቀለ ካልክ ብዙ ወንበዴዎች ተሰቅለዋል እኮ። እኛ ደግሞ ክርስቶስ የተሰቀለበትን መስቀል ነው መስቀል እሱን ነው የምናየው። አሁን ስሜት ሳይሆን ያ እንጨት ለሰው ልጆች ለሰው ልጆች ዋጋ የከፈለው በመስቀሉ ላይ ያደረው ክርስቶስ ኢየሱስ ነው እንጂ ኦኬ እንጨቱ አይደለም ማለት ነው። ሁለቱን እንለያያለን። ምክንያቱም አሁን እንጨቱ ያድናል ስትል ኢየሱስ ክርስቶስም ያድናል እንጨቱም ያድናል እያልከን ያለው አይደለም። ሁለት ነው እንጂ እንደዛ ነው እያልከን ያለው። የጳውሎስ ጨርቅ አላዳንም እንዴ? አድኖ አያውቅም። እና እንዴት ጨርቁ የጳውሎስ ጨርቅ አላዳነ? የጴጥሮስ ጥላ አላዳነ? አድኖ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ ኦ ማይ ጋድ ይላል ጀርመን። ካዳነ ታሳየኛለህ። ጨርቁ አዳነ ምናምን ካለ ታሳየኛለህ። አላዳነም የጳውሎስ ጨርቅ እኮ ካማንጣና አሳየን። አላዳነም እንኳን አይደለም ጨርቃቸው እንኳን ጴጥሮስ አይደለም ጥላው ቀርቶ ጴጥሮስ ራሱ ቆሞ ያለዛ በሽተኛ ሲጸልይለት ወይ ደግሞ ተነስና ተመላለስ ብሎ ሲነግረው እኔ አይደለሁም ያዳንኩት ኢየሱስ ነው ብሎ በቃሉ ተናግሯል። ራሱ ማለት ነው። እንጨቱ እኮ ነው አላለም። እኛ ከእንጨቱ ጀርባ ጴጥሮስ እንዳለው ክርስቶስ ኢየሱስ ነው ያለው። አስተካክለዋ አዳነ ያዳነ ለምሳሌ ጨርቁ ምክንያት ሆነ እንጂ በክርስቶስ ስም ነው ጨርቁ አይደለም የዳነው ያ ሰው። ጨርቁ ምክንያት ነው። ይሄ መስቀል ምክንያት ነው ለኛ መዳን ምክንያት ነው። እሱን ነው ይኸውልህ። አሁን የመጀመሪያው ፖይንት ሁለቱ ጉዳዮች የማይገናኙ ጉዳዮች ናቸው። ቤተክርስቲያን መድኃኒት ብላ የምጠራው መስቀልን ነው። ያ መስቀል አሁን በምድር ላይ ኤግዚስት የሚያደርግም ነገር የለውም ከታሪክ ባሻገር ማለት ነው። ከወሬ ባሻገር ያ እንጨት ኢየሱስ የተሰቀለበት አክቹዋሊ ያረፈበት የክርስቶስ ኢየሱስ መስቀል በምድር ላይ የለም፣ ኤግዚስት ያደረገ ነገር አይደለም። የትኛውንም እንጨት በክርስቶስ ኢየሱስ መስቀል ምልክት እያደረግ ይሄ መስቀል ስለዚህ የምታወራው ነገር የሚገናኝ ነገር አይደለም ነው እያልኩኝ ያለው። ልታገናኘውም አትችልም። አየው የሚገናኝም ጉዳይ አይደለም እያወራ ያለው። ምክንያቱም ያ መስቀል አሁን ኤግዚስት ያደረገ ነገር አይደለም፣ የለም፣ በምድር ላይም የለም። እኛ መስቀሉን የምናስበው ከክርስቶስ ጋር ነው። እናንተ ግን ሁሌ ቢነገራችሁ አይገባችሁም እንዴ? በመድኃኔዓለም መስቀሉ ላይ እኮ መስቀሉ እንጨቱን አናምንም። እንጨቱ እኮ አላልንም እኛ ግን በመስቀሉ ክርስቶስ ማስረጃ አስጠና። እንደዛ ከሆነ አሁን የምትለው ምክንያቱም መጽሐፍ ቅዱስ የትኛውም ስፍራ ላይ የትኛውም ስፍራ ላይ የሚያድነው ስለ ሰው ልጆች ኃጢአትና በደል በመስቀል ላይ ዋጋ የከፈለው ኢየሱስ ነው እንጂ ሌላ ከሱ ጋር ተያይዞ ሊያድን የሚችል መጽሐፍ ቅዱስ ውስጥ አንድም ስፍራ ማስረጃ የለም። ኦኬ ምክንያቱም ለሰው ልጆች ኃጢአትና በደል የከፈለው በክርስቶስ ነው የምንሳለመው አይደል እንዴ? እንጂ እንጨቱ ያድናል ታዲያ ለምን ትለኛለህ? በቃ እኛ ሁሉን ነገር የምናደርገው በክርስቶስ። አንድ ነገር ልንገርህ፣ ኢቭን ለምሳሌ አሁን የሚካኤል ቤተክርስቲያን ለምን እንጨቱ ያድናል ትለናለህ እኮ ኖሮ ያለ ስለ ኢየሱስ ጥያቄ እኮ አልፈጠረብንም። በክርስቶስ ኢየሱስ ስም ለምን ዳናችሁ አላልንም እኮ ብራዘር፣ እሱ አይደለም ጥያቄያችን። ስለዚህ እንጨት ያድናል ለምን ትላለህ? ዛትስ ዘ ኩዌሽን ብራዘር። በክርስቶስ ስም ነው ይሄው ቤተክርስቲያን መስቀል ያድናል መድኃኒቴ ነው እያለች ትመሰክራለች እኮ። ክርስቶስን በማሰብ ነው የምናደርገው እንጂ ዝም ብሎ እንጨቱ አዳነን አለ። አሁን አስተካክሏ። ስለዚህ እኛ እንጨት አያድነንም፣ መስቀል አያድነንም፣ ያዳነን ኢየሱስ ነው ብለህ መስክር። ይኸው እድል እንስጥ። ለምንድነው አልመሰከረው? መሰክር ብናደርግ ነው መሰከረው። አንተ መጽሐፍ ቅዱስ ወረቀት ነው አይደል ያዝከው? ያ ወረቀት መስክር ብለህ ተራ ወረቀት ነው ግን ቅዱስ ነው የሚባለው አይደል? ቅዱስ መጽሐፍ ቅዱስ ነው የሚባለው። ለምን? የክርስቶስ ቃል ስላለበት ማለት ነው። መስክር ብራዘር፣ እድል ውስጥ ፊኒሽድ። እንዴት መስክር? እንጨቱ መስቀሉ አሁን ቤተክርስቲያን ውስጥ ያለው እንጨት መስቀሉ አያድንም፣ የሚያድነው ኢየሱስ ነው ብለህ ያው እድል ውስጥ ነገርኩ። የሚያድነው ኢየሱስ ክርስቶስ ነው። በመስቀሉ እናንተ አሁን ለምሳሌ አሁን ጴንጤን አይደለ?
አሁን አንተ ብትሳለመው ትጮሃለህ። አንተን የምናስጮህ ራሱ ዳንኤል ገብቶሃል? በክርስቶስ ስም ብለን ነው የምናስጮህ። አዮ እንላለን ትላለህ እንጂ መሬት ላይ ያለው ሪያሊቲ እሱ አይደለም ማለት ነው። እንዳትደረግ። ምክንያቱም ምንድነው እያወራ ያለው? ቆይ አንዴ አየህ፣ እሱ ነው አሁን። ቆይ አንዴ ተረጋጋ። የትኛውም የመጽሐፍ ቅዱስ ክፍል ላይ በምልክት የሚጮህ ሴጣን የለም ብራዘር። በእንጨት መስቀል ቆይ አንዴ አትደረግ። ፉከራና ቆይ አትፎክር ብራዘር፣ አትፎክር። በእንጨት ምልክት አንዴ አይዞ ብራዘር አይዞ። በእንጨት ምልክት የሚፈራ ሴጣን የለም ብራዘር። በእንጨት ምልክት የሚወጣ ሴጣን የለም። እሺ ልጋብዛ አንተ ወዳጄ ሄደህባት የማታውቅባትን ቤተክርስቲያን በርቀት ሆነ ወዳጄ ለአንተ ያልሰራ ቤተክርስቲያን ለእኔ አይሰራም። ቆይ አንዴ ወዳጄ ለምን ፉከራ እንደምታደርገው አላውቅም። ተደማመጣ ብራዘር። አየህ ከፉከራ ባሻገር አንተ እኮ ሄደህ አልተለወጥክባትም፣ አታውቃትም። ይህች ቤተክርስቲያን በርቀት ነው ያለው። በርቀት እየኖርክባት እንደዚህ ልታወራላት አትችልም። ምክንያቱም መጽሐፍ ቅዱስ ውስጥ አጋንንቶች የሚፈሩት ጉልበት ሁሉ የሚንቀጠቀጥለት አንድ ስም ነው ያለው፣ ኢየሱስ ይባላል። እሱ አየህ፣ በዚህ ስም ነው አጋንንት ሊወጣ ሊጮህ የሚችለው። ሰዎች ቢፈወሱ በዚህ ስም ነው የሚፈወሱት። ነፃ ቢወጡ በዚህ ስም ነው የሚወጡት። ከዛ ውጪ ሴጣን ሊንቀጠቀጥለትና ሊፈራለት የሚችል ምልክትም ስምም የለም ብራዘር። አብሮ ከራስ አገልጋይ ጋር አብሮ ይዞራል ሴጣን። አብሮ መስቀል ሊያሳልምህ ይችላል፣ ችግር የለበትም ወዳጄ። አብሮ አንተ የምትፈራውን ይሄንን የምትጠራውን መስቀል ሴጣን ይዞ ሊያሳልምህ ይችላል። እደግመዋለሁ ወዳጄ፣ በአንተ ህይወት ላይ ምንም የሚመጣ ነገር የለም። ሴጣን የሚፈራውና የሚንቀጠቀጥለት ስም አንድ ስም ብቻ ነው ያለው፣ እሱም የእግዚአብሔር ልጅ የክርስቶስ ኢየሱስ ስም ነው። ከዚህ ስም ውጪ የትኛውም ማለት ነው የትኛውም ስም ለሴጣን ብርቁ አይደለም። አብሯችሁ ይጠራል። ከአንተ ጋር በምጠራው ስም ደስ በቀኝ ጆ እያደረገ ማለት ነው፣ ፈን እያደረገ ሙድ እያያዘብህ ከስሙ ጋር ችግር የለበት። ለምን? ምንም ስም በዚህ ምድር ላይ ኦቶራይዝድ የሆነ ስም የለም ከኢየሱስ ውጭ። ስለዚህ መስቀል በለው ኢቨን ይሄ ቃሉን መጽሐፍ ቅዱስ የምትለውን መጽሐፍ ቅዱስ ይሄ ጽሑፉን ቴክስቱን የታተመውን መጽሐፍ ሴጣን አይፈራም ወዳጅ። የታተመውን መጽሐፍ እግርያ አልጋ ቆይ አንዴ ልጨርስና ከሰህ ታወራለህ። ይሄ ትራስ ስር አድርገኸው እንዳልቃጅ ምናምን ብለህ የምተኛበት እሱን ጽሑፍ ሴጣን አይፈራው ወዳጅ። ሴጣን የሚፈራው በውስጡ ያለውን የአምላክን ቃል ነው። አየህ፣ አንተ ያንን ቃል አንብበህ መኖር ስትጀምር ነው ሴጣን የሚፈራ ወዳጅ። ቴክስቱ ህትመቱ ያ ቴክስቱማ ኖርማል ነው፣ ምንም ለውጥ የለውም ብራዘር። መጽሐፍ እኮ በኢየሱስ ነው የምንለው አልኩህ እኮ እንዴ፣ ስንቴ ልንገርህ። ስለዚህ እንጨቱን አይደለም አይፈራው፣ እሱን ነው ማስተካከል ያለብን። እንጨቱን ሳይሆን ሴጣን የፈራው ማነው? ሚዩት የሚያደርገኝ ኢየሱስን ነው ሴጣን ሊፈራና ሊንቀጠቀጥለት የሚችለው። ስለዚህ ቤተክርስቲያን ተሳስታለች የምንለው ከዚህ የተነሳ አይ ዳኒ አልተሳሳተችም በእንጨት እሺ፣ ምልክት ስጠን፣ ማስረጃ ስጠን። በነገራችን ላይ እሺ፣ አንድ ጥያቄ ልጠይቅ። እሺ፣ ሁሉንም ሰማው። አሁን ለምሳሌ ኢትዮጵያ ውስጥ ትልቁ ቢልዲንግ እንትን ያለው ቢልዲንግ ነው። ምንድነው? አምጣልኝ። ንግድ ባንክ የሰራው ነው አይደለም ዳንኤል? ኢትዮጵያ ውስጥ አዲስ አበባ ላይ የተሰራው ማለት ነው። አሁን ለምሳሌ የእናንተን እኔ የማስበው እናንተን መሰለህ፣ አሁን እዛ ቢልዲንግ ስር ከቢልዲንጉ ስር የተወሰኑ ጩጫኖች እንደዚህ ትንንሽዬ ጉንዳን ነገሮች ምናምን እዛ ቢልዲንጉ ስር ማለት ነው መሰረቱ ውስጥ ጥያቄ ቢሯሯጡ ቢልዲንጉ ይፈርሳል። ጥያቄ ብራዘር ያመጣሁልህ ኦርቶዶክስ ቢልዲንጉ ማለት ነች። እናንተው እንደዛ ውስጥ ከስር ያላችሁ ጩጫኖች ማለት ነው። ስለዚህ የፈለገ ብትሯሯጡ ብትንጫጩ ምንም ኦርቶዶክስ ምንም አትሆንም። አስተያየት ነው ያለው ሮያል። ጥያቄ ብሎ አስተያየት አደረገው። አንዴ እኔ ላውራ። ቆይ አልማዚ ቆይ አንዴ የሚወጣ ማንም ቢንጫጫ ማንም እኔ ከጩጫን ለይቻል ያው። ስለዚህ ምንም አይመጣም፣ ችግር የለም። አሁን ችግር የለም ሮያል። አሁን ችግሩ ምንድነው? እንደሱ መፎከር ትችላላችሁ ነው ይሄ ያንተ ቆይ ስታወራ ደግሞ አይ እንዲህ መፎከር የተለመደ ነው። በቃ ልምዳችሁ ነው። ይሄው በህይወታችሁ እኮ በምድር ላይ እኮ እያየን ያለ ነው።
እንዲህ ማለት ከጀመራችሁ ዘመናት ተቆጥሯል። ወንጌል ግን ህዝብን እየቀየረ ዛሬም ቢሆን ቤተክርስቲያኒቷ የወጡትን ለማዳን ምናምን ያሉትን ለመጠበቅ ነው እየታገለች ያለችው። እንደዛም ሆኖ ቤተክርስቲያኒቷ ልትቋቋሙ የማትችለው የወንጌል እሳት በምድሪቷ ላይ አለ። ዛሬም ሕያው የሆነች ቤተክርስቲያን ይሄው የወንጌል አማኞች ሰዎች እንደ ጎርፍ ማለት ነው ሰዎች ጌታን ተቀብለው ደህንነት ተምረው ሲጠመቁ በየቸርቾቻችን እያየን እየተመለከተን ያለን። ትፎክር ችግር የለም ምንም አታመጣም በል። ምክንያቱም ከወንጌል አንጻር ሊቋቋሙ የሚችለው እውነት ቤተክርስቲያን የላት። ስለዚህ ወንጌል ትውልዱ ይሰማል፣ ወደ ክርስቶስ ኢየሱስ እውነት ይመጣል። እኛ ትልቅ ነን ግዙፍ ነን ምናምን ቀጥሩ፣ ችግር የለም መፎከር ትችላላችሁ። ወንጌል በፉከራና በሽለላ ስለማይቆም ማለት ነው። አሁን እንደዚህ ስትለኝ ምንም አይመስለኝም። ምክንያቱም ማን እንዳለ ከኛ ጋር እናውቃለን። አየህ ድሮም ስንጀምር የጀመርነው እኮ በደሳሳ ጎጆ ብራዘር አረ በዳስ ውስጥ ምናምን ነበር። የተለየ ህንፃ ቢልዲንግ ሀብት ዝና ምናምን ነበር የለም። አየህ ይሄ አሁን የምታየው ነገር ሁሉ የጀመረው በደሳሳ ጎጆ ውስጥ በትንሽ ነገር ውስጥ ነው። ግን እኛ ጋር ያለው ጌታ ከሁሉ ጋር ካለው ስለሚበልጥ ወዳጄ ወንጌልን ሊቋቋሙ የሚችል ኃይል ግን የለም በምድራችን ላይ። ቤተክርስቲያን ካልታደሰች ዳኒ ብራዘር ምን እንዳልኩ ታውቃለህ? እቺ ልጨርስና ከዛ ሰጣለሁ። ጥንካሬ ያላት ኦርቶዶክስ ማንም አይነቀንቃትም ነው የምልህ። ጩጫኖቹ አንፎቁንም እንደማያረጉ ኦርቶዶክስ ያን ያክል ጠንካራ ነች። ማንም ያለን እሱን ወይ ሴት ወይ ታይዋ አንተ በትውልድ አሁን ለምሳሌ አንተ እየፎከርክ ነው ከኛ ጋር ገብተህ ታወራለህ። ጥሩ ነው፣ ድፍረት ጥሩ ነው። ግን እርግጠኛ ሆኜ የምነግርህ ማለት ነው ሳታውቀው ይሄ ጌታ ግን ልብህን አሸንፎ ለወንጌል እውነት እጅህን ሰጥተህ ከኛ ጋር የምታገለግል ሰዎች ትሆናለህ። ይሄንን ስለ አሁንም ቆይ አሁንም በነገራችን ላይ እኔ አሁን ለምሳሌ እንደዚህ እናንተ ጋር ገብቼ ምናምን ስለማወራ ኦርቶዶክሶች ደስ ላይላቸው ይችላል። ግን እኔ ማንም አያኖረኝም። ግን እኔ ደግሞ ትክክለኛውን ነገር ኦርቶዶክስ እምነቴን ስለማወዳት ኦርቶዶክስ እምነቴን ዲፌንድ ለማድረግ የሚሆን ያላትን ነገር ለመናገር እገባለሁ። ስለዚህ አሁን አንተ ቅድም ያገለግላል ምናምን አልክ። አሁን ኤርሚያስም ይላል ብዙ ጊዜ ምናምን ጴንጤ ምናምን። እኔ ጴንጤ የሆንኩኝ ቀን አበድኩ ማለት ነው። የአእምሮ በሽታ ሊያዘኝ ማለት ነው። ብዙዎች እንዲህ ብለዋል። ዘ ቤዚክ ፕሮብሌሙ ይሄው እድል ልስጥና ለምሳሌ እመጣለሁ ጨንጨርስና ቆይታ አለም ተረጋጊ፣ ስሜት ያቱኝ። ከዚህ መካከል እኔ እንደው ጴንጤ ብሆን አቅፋችሁ ይዛችሁኝ ጸበል ውሰዱኝ ያላችሁ ሰዎች ካላችሁ በእውነት በቅንነት ማለት ነው ጴንጤን ትጠሉ የነበረ ድንጋይ ተወረውሩ የነበረ ጴንጤ ስታዩ ስታሳድዱ የነበራችሁ ሰዎች ካላችሁ 8 ጻፉ። በቃ ጴንጤን ካየው የምትሉት ማለት ነው። እኔ 8 እሺ 8 ቁጥር በጣም ብዙ ትውልድ ነው ያለ። እርግጠኛ ሆኜ የምነግርህ ማለት እኮ ነው ሰው የፈለገ ኃያል ቢሆን ኢየሱስ ክርስቶስ ጋር ያለውን ፍቅር ሪጀክት ማድረግ አይችልም። የሆነ ቀን ነፍስ ትጠማለች። ይሄንን ጌታ እኔ ደግሞ መናደደው የተሰበከው የተነገረህ ነገር ሁሉ እናንተ ብቻ ኢየሱስ እኛ እንደማናቅ ምናምን ሰውን ምናምን ኖ ኢየሱስ ክርስቶስ በደንብ የሚሰበክባት ከነ ክብሩ የሚጠራባት ቤተክርስቲያናችን እኮ ከነ ክብሩ መድኃኒታችን ኢየሱስ ክርስቶስ ነው የምንለው ራሱ እንጠራው ማለት ነው። እንዳልገባ ኢየሱስ እንዳልተሰበከ የሚገባ ጌታን ስትቀበል ብራዘር አሁን አይመስልም። እንዳልተሰበክ ኢየሱስ እንዳልተነገረ የሚገባ አልገባህም። አሁን የሚገባህ አሁን ሮያሊ አሁን እንደዛ ነው የሚመስል። ብዙዎቻቸው እንደዛ ነው የመሰላቸው። አየህ ልክ ከዛች ሳምራዊት ሴት ጋራ ያወሩት ህዝብ ያውሉ የከተማ ህዝብ ትዝ ይላል። መተው እሷ ሄዳ ወንጌል ስለ ኢየሱስ ከነገረቻቸው በኋላ እነሱ ግን መተው የሰሙትና የተረዱት ግን ልዩ ነበር። ምን እንዳለው ታውቃለህ ብራዘር? ክርስትና እንደዛ ነው የሚሆነው። እኛ ከሰበክንልህ በላይ አሁን ገብቶኛል ካልከው በላይ ኢየሱስ ልዩ ነው። ጌታ ድንቅ ነው። አየህ ብዙዎቻችን ከሰበኩን በላይ ኢየሱስ ልዩ እንደሆነ አውቀናል። አሁን ተሰብኬያለሁ የምትለው ድኛለሁ የምትለው ገና እንዳልተነገረ ስለ ኢየሱስ እንዳልተመሰከረልህ የበለጠ ፍቅሩ የበለጠ የማዳን ኃይሉ በህይወት ላይ ይገለጣል። ያን ጊዜ ለካስ ቤተክርስቲያኒቷ አልሰበከችኝም አልነገረችኝም ትላለህ። እንዴት መሰለ
አሁን ቤተክርስቲያኒቷ ውስጥ እኮ ያለው ኢየሱስ ተራ የሚጠብቅ ኢየሱስ አይደል? ኢየሱስ እኮ ተረኛ እኮ ነው። ጌታ እኮ ተረኛ እኮ ነው። ቤተክርስቲያኒቷ ውስጥ ለማክበር ተራ አይደል የሚጠብቀው? ለመንገስ እኮ ተራ እኮ ነው የሚጠብቀው። ሪያሊቲ እኮ አንተ በነገራችን ላይ በአንድ ልደታ በሁለት ምናምን በሶስት ባህታ የሚባለውን አይተህ ነው። እንደዛ ከሆነ እኮ ልንገርህ፣ ሁሉም እኮ ለምሳሌ አማኑኤል ብትለው ክርስቶስ ነው፣ መድኃኔዓለም ብትለው ክርስቶስ ነው፣ ኢየሱስ ብትለው ክርስቶስ ነው። ሁሉ ቦታ እኮ ክርስቶስ ነው ያለው። ግን እናንተ አይመስላችሁም፣ ክርስቶስ የምናውቀው አይመስላችሁም። ገብቶሃል? ያ ነው ችግሩ። ክርስቶስ የምናውቀው አይመስላችሁም። ግን ክርስቶስን ከማንም በላይ እንደማታውቀው አይነት ይበራል ሮያል የምታውቀው። አሁን ችግሩ በርቶልኛል። ጭራሽ ከመብራቱ የተነሳ መነጽሩ እያደረኩ ነው። ይኸውልህ ግን ምን አለ ያወቃችሁት ነው የሚመስልህ ሮያል። ግን ኢየሱስ እንዳላወቀው ወንጌል ሲገባ ነው የምታውቀው። እኔ በነገራችን ላይ አሁንም ቢሆን እወዳቸዋለሁ። እናንተ ጋር መጥቼ ምናምን እንደዚህ ስለምትሰጡኝ፣ እንደውም አንዳንዶቹን እንዴት ፕሪቪሌጅ ሰጧል ይሄን ያክል ምናምን ይላሉ። እና ስለምትሰጡኝ ምናምን አመሰግናቸዋለሁ። እንደ ልቤ ተናገረ ምናምን ወርድበት ቤት ስለሆነ እንደገና ደግሞ ሃይማኖቴን ዲፌንድ ለማድረግ ነው የምገባው። ምክንያቱም ስለማትጫኑኝ የፈለግኩትን ልቤን ስለምናገር አከብራቸዋለሁ። ኤርሚያስንም ዳኒም እኔ ብዙ ጊዜ ተናግረዋለሁ ይህን ነገር። እኔ ማንንም ቀራቅንቡ ፎሎ አላደርግም። ፎሎ ያደረኳቸው ሰዎች 8 ናቸው 9 ሰዎች። ከነዛ አንተና ኤርሚያስን ከጴንጤዎች አድርጌያለሁ በቃ። ስለዚህ እናንተ ጋር መጥቼ ልቤን እናገራለሁ፣ ሃይማኖቴን እናገራለሁ። ሃይማኖቴን ደግሞ እንደምወዳት አስረዳለሁ። ስለዚህ ብዙ ጊዜ ነው የምናደደው የኛ ሰዎች፣ የኛ ኦርቶዶክስ ሰዎች ገብተው ለምን አይናገሩም? ለምን ጠገሮ ጫንገሮ ጠገሮ ምናምን ሲል ኤርሚያስ ለምን ዝም ይሉታል? መጥተው ጠገሮ ማን ነው? ምንድነው ጠገሮ? ምንድነው? አንተ እኔ ደንጋይ ብላይ ነው እንዴ? እኔም እኮ አለውኝ ተው እንጂ ረፍ። እኔም ኦርቶዶክስ ነኝ እኮ። ለምን ገብታችሁ አትናገሩም እኮ ነው የምልህ። እና ምን ላድርግ ነው የገባሁት? አንተ ልደግፍ አይደል? ይሄን ነው የምለው እኔ የምገባው። ለዛ ነው ማንሽ እህቴ እኔ የምገባው እኮ ለመናገር ነው። እምነት አታሳፍረኝ ለማለት ነው። እድል እንስጣት ሮያል ትናገር፣ በቃ ትናገር። እንዳታሳፍረኝ ግን ስለ መስቀሉ ሁኔታ አይደለም የምትናገሩት? እሺ ታለም ከኦርቶዶክስ ነው ላንብብልህ። ምን ታነብይልን? መስቀሉ የተጻፈው ነው። እሺ እስቲ አንብብልኝ። እሺ ይኸውልህ ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናልም ይላለኝ መስቀሉ። እሺ ይሄንን ታዲያ ከየት ነው ያገኘሽው? ከተረት መጽሐፍ ወይስ ከመጽሐፍ ቅዱስ? ከመጽሐፍ ቅዱስ ካሳደገች ተምዬ ኦርቶዶክስ መጽሐፍ ቅዱስ ላይ። አዎ ውዳሴ ማርያም ላይ አለልህ። ውዳሴ ማርያም መጽሐፍ ቅዱስ ነው። ውዳሴ ማርያም ላይ የዘወትር ጸሎት ላይ ታገኘዋለህ። ግባና መጽሐፍ ቅዱስ ነው ወይ አልማዚ? ይኸውልህ ከፈለግ ከስረ መሰረቱ ጀምሬ የዘወትር ጸሎት ላይ ግባና አንብበው እኮ። መጽሐፍ ቅዱስ ነው ወይ ገብተን እንድናነበው? ውዳሴ ማርያም አሁን መጽሐፍ ቅዱስ ነው? እንግዳ ምንድን ነው? ይኸውልህ ሁሉን ይዝ ዳዊት አለ ሲጀመር። እናንተ ላይ ቀንጭባችሁ ነው ይዛችሁ የምትሄዱትኝ። እኔ ሁሉንም ሰው ሰድብ አይደለም የእናንተ ሃይማኖት። ይኸውልህ የኔን ሃይማኖትም እንዲነካብኝ አልፈልግም፣ የማንም ሃይማኖት እንዲነካብኝ አልፈልግም። ግን እኛ የተጻፈውን በመስቀል ላይ ስለመጣ የተጻፈው መጽሐፍ ቅዱስ ነው ወይ እኮ ነው ያልኩሽ። መጽሐፍ ቅዱስ ብለው ነው የነገሩሽ? ነገሩሽ አይደለም። ያገኘሁትን ተመዝሙረ ዳዊት ላይ ሙሉ ዳዊት የሚይዝ መጽሐፍ አለን። ተፈለክ ቪዲዮ ገልጫ መዝሙረ ዳዊት። አዎ እስቲ ካሜራ በትልቁ አድርግሽና እስቲ ማይስ ያለ ካሜራ ጎበዝ። መዝሙረ ዳዊት ላይ ልታሳየን። ይሄው ያለ መዝሙረ ዳዊት ነው እሱ። አዎ መዝሙረ ዳዊት ነው ይሄ። ሙሉን የያዘ ማለት ነው። እስቲ ካሜራውን አዙሪውና እስቲ ያሳይ። ሁሉን የያዘ እስቲ ዳዊት ነው ይሄ። ከፈለክ ደግሞ ካሜራውን አዙሪውና ይሄው
እኮ እሱም እንዳለሽማ ይኸው ጎበዝ አለሽ። አሁን መጽሐፍቶቹ እንዳሉሽ እያየን ነው። ደግሞ ይሄው ጥያቄው እናቱን ይዤ የሚሄድበት ማለት ነው። እመቤቴ ማርያም ያለችበት ይሄው ማርያም እሱ ላይ ያለች። ኦኬ እሺ፣ እንመጣለን ብዙ ሀሳብ እንዳይሆንብን። ስለዚህ እኛ ካሜራውን ቆይ አታጥፊው። ቆይ ቅድም ያነበብሽው አልማዝ ቆይ አንዴ እኮ እንድንረዳሽ ያልሽው ነገር እናቱን ጥለን ልጁን ይዘን አንጓዝ። ችግር የለም እንመጣለን፣ እናቱ ላይ እንመጣለን። ቆይ አሁን ጥያቄው ምንድነው? ቅድም መዝሙረ ዳዊት ላይ አለ ብለሽን የለ? ቆይ እንመጣለን፣ እናቱ ላይ ደግሞ እንመጣለን፣ እናወራለን። መዝሙረ ዳዊት ላይ አለ ብለሽን የለ? ቅድም ያነበብሽው ሐሳብ ኖ ይሄ ዳዊቱ ላይ አብሮ የሚጻፍ ነው። ልንገርህ እኮ ዳዊት ላይ አለ፣ መዝሙረ ዳዊት ላይ አለ እያልሽን ያለሽ? ኖ መዝሙረ ዳዊት ሳይሆን ይሄ የዘወትር ጸሎት ራሱን የቻለ አለ። የዘወትር ጸሎት ላይ ማለት ነው። ያለችህ መጽሐፍ ቅዱስ ላይ የለም ማለት ነው። ዳዊት የሚደገመው ዳዊት ላይ የሚጻፍ አለ፣ እሱን ነው ያለችው። አዎ እሱ ነው መዝሙረ ዳዊት መጽሐፍ ቅዱስ ላይ ያለው ነው። የሚጻፍ አለ ዳዊት የሚባል እኛ ጋር ማለት ነው። አሁን እኔ የጠየኳት እኮ ቆይ ሮያል ይኸውልሽ የጠየኩሽ የታለም ቅድም ምን አልሽን መሰለሽ? የእግዚአብሔር ቃል ነው ብለሽ እንደማስረጃ ስታመጪ መዝሙረ ዳዊት ላይ አለ አይነት ሐሳቤ ነበር ያወራሽን ነው። እኛ በአጠቃላይ ማለት ነው። ለምሳሌ የሚካኤል አለ፣ የገብርኤል አለ፣ የኢየሱስ ክርስቶስ አለ። ይሄ ዳዊት ማለት ነው ጠቅላላ የያዘልን ነው። ገብቶሃል? ምኑን ነው የያዘው ዳዊት? የትኛው ዳዊት? እየነገርኩ ነኝ። የሚካኤል አለና የገብርኤል አለና አልማዜ እኮ የትኛው ዳዊት? የምናውቀው ጌታ የመረጠው እንደ ልብ ያለው እሱ ዳዊት ነው። አሁን ያልሽውን ሐሳብ ያወራው እናንተ ስለ ኢየሱስ ብቻ ነው የምትሰብኩት። ገብቶሃል እኮ አንቺ ታዲያ ሌላ ለምን ትሰብኪያለሽ? የኛ እምነት ደግሞ እናቱን ጥለን እኛ አንጓዝ። ገብቶሃል? እኔ ወንድሜ ገብቶ ብቻውን ስላገኛችሁት ነው እኔ ለስላብር የገባሁት። ገብቶሃል? ጎበዝ። አይ ማበርሽማ ጥሩ ነው እኮ ተመችቶናል። ሮያል ብቻውን ሆኖ ተቸግሮ ነበርና መግባትሽ ጥሩ ነው። ግን አሁን ለምሳሌ እሺ መስቀሉን እንድትረጁ ነው እታለም። አሁን መጽሐፍ ቅዱስ ላይ አሁን ቅድም ያነበብሽው ሐሳብ የለም። እንዴ መረዳት ስላለብሽ ማለት ነው። መጽሐፍ ቅዱስ ላይ የለም። ተናንተ የለም፣ ተኛ ግን አለ። ተናንተ የለም፣ ተኛ ግን አለ። የናንተም ቅድም አሁን ጥቁሩን ገልጠሽዋል ነበር፣ አሳይተሽናል ነበር 80 ያዱ ኦኬ፣ ቀይ ከንፈር ያለውን እሱ ውስጥም የለም እታለም፣ እሱ ውስጥም የለም። ቆይ አንዴ እንድትረጂው ነው፣ እንድትረጂው መጽሐፍ ቅዱስ የምንለው እሱን ነው። እሺ ሌሎቹ መጽሐፍ ቅዱስ አይደሉም። ያው ለእናንተ አንድ መጽሐፍ ነው ይዛችሁ የምትጓዙት አይደል? ለቤተ ክርስቲያን ላንቺም ራሱ ትክክላለ። እኛ መጽሐፍ ቅዱስ ብቻ ብለን አንልም። እኛ መጽሐፍ ቅዱስ ብቻ ሳይሆን ሌሎች መጽሐፍቶችን ስለምንጠቀም አልማዝ ማስረዳት ምን ስላለባት ነው። እና መጽሐፍ ቅዱስ ብቻ ስለማንጠቀም ማለት አልማዝ የተለያዩ መጽሐፍቶችን እንጠቀማለን። ትክክል ነው። አንዴ ሮያል ቆይ ልታግዘን የገባችሁና አሁን እድል ስጣት። እኔ ማንም አያግዘኝም። እኔ ብቻዬን ሀገር ነኝ ብቻዬን። ጎበዝ ማርያም ወንድሜ በርታ። ቆይ ሮያል ሚዩት አድርግ። እኔ ብቻዬን ሀገር ነኝ። እኔ ወንድምሽ ምን አስጨነቀኝ? ጎበዝ እሺ ለሮያል ቆይ ፉከራውን እዛው። እሺ አሁን እንድትረጂው ታለም ኦኬ። አሁን የገለጥሽው ጽሑፍ መጽሐፍ ቅዱስ እንዳልሆነ ተረጂው። ቤተክርስቲያንሽም መጽሐፍ ቅዱስ ብላ ቆይ ስሚ ይጠቅምሻል። እንዴት ብዙ ልክ ነው። ብዙ ሰው እንደዚህ የመሰለው ነው ሲኦል እየገባ ያለው። አይሻላዛር አልማዝ ያሻቸው መጽሐፍቶች ከጥቁሩ በስተቀር የእግዚአብሔር እስትንፋስ ያለበት መጽሐፍ አይደለም። ሰዎች የደረሷቸው የልባቸውን የጻፉባቸው መጽሐፍቶች ናቸው። ኦኬ ለዚህ ነው ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ በተቃርኖ የቆመው። አይሽ መጽሐፍ ቅዱስ ላይ አንድም ቦታ ላይ ከዘፍጥረት እስከ ራእይ ከእግዚአብሔር ውጪ የሚያድን ነገርን የሰበከ የተነገረ ምንም የለም። እንደውም መጽሐፍ ቅዱስ መግለጥ ትችላለሽ? እገልጣለሁ ግን በዚህ ሰዓት የሐዋርያት ሥራን እስቲ አውጪው። እገልጣለሁ ግን በዚህ ሰዓት ላይ ሮያል ፕሊዝ ምን በዚህ ሰዓት ላይ ማለት አለካም ገብቷል። ለምን ደሞ አትነኪው? አይ
እኔ ላንተ ላሳይ እንጂ ማለት ነው እኔ ማምንበትን ማለት ነው ገብቷል። እኔ ያምንበትን የወደድኩትን ይዤ ተከትያለሁ ገብቷል እኮ። ለምንድን ነው ማትነኪው? አልማዜ ለምንድን ነው ማትነኪው? አይ እንግዲህ አንተ ይዘ እዛው ያዛችሁትን ራሳችሁ አንቡ ገብቷል። ኖ አንቺ በያዝሽው እኮ ላሳይሽ ነው። ለምን ነው አትንኩ የተባላችሁት? ለምንድን ነው? ኖ አልነካም አይደለም እኔ ካለሁ እንዴ አነባለሁ ግን እኮ ገለጪውና እስቲ ነው እኔ ማለት ነው የሚጠቅም ነገር ላሳይሽ ልንገርህ። እኔ እናቱን ጥላችሁ ብቻውን ይዛችሁ አትጓዙ። ለምንድን ነው ጨርቅ አድነኝ የምትሉት? ለምንድን ነው የኢየሱስ ክርስቶስ ሲሰቀል ምንድን ነው ጨርቁን ተቃምተው ለመድኃኒት ይሆናል ብለው አልወሰዱትም? እስቲ ያሳይ። እንደዛ ይወሰዱታል ለመድኃኒት ይሆናል ብለው? እስቲ ያሳይ። አልሚዬ ዝም በይ። ምክንያቱም አንቺ አሁን ቆይ ሮያል ፕሊዝ። ለማንኛውም መልካም ውሎ ማዳር ወይ እንድትረጂዎች እኔ ልግለጥና ላሳይሽ። ችግር የለም አንቺ ባታዩም እኔ ግን ላሳይሽ። ይጠቅምሻል። ስለሚጠቅምሽ አትሊስት ይሄንን ነገር እንኳን ብቻ አውቀሽ ብትሄጂ ይጠቅምሻል። እኔ ልግለጠው፣ አንቺ መግለጥ አልፈለግሽም። ቅድም ግን ከእግዚአብሔር ቃል ይልቅ ሌላ ነገር ገልጠሽ ነበረ። ኦኬ ሌላ ነገር ገልጠሽ ነበር። መስቀል አያድንም ስላላችሁ ነው እንዴ? እኮ ሌላ የሚያድነው እውነተኛ አዳኙ ማን እንደሆነ ላሳይሽ ስልሽ ፈቃደኛ አይደለሽም። መጽሐፉን ብትገልጪው ጥሩ ነበረ፣ ብናየው መጽሐፍ ቅዱስ ምን ብሎ እንደሚናገር ብንረዳው ጥሩ ነበረና እንዲጠቅምሽ ላሳይሽ በደንብ ስለሚጠቅም ማለት ነው። አልሚ በውስጥ በኩል ሃይቤኝ ምሳ ምናምን ጋብዝሻለሁ። እሺ ሃይቤኝ ሮያል እሺ ሮያል። ከዚህ በኋላ ማይክ ከከፈት ይቅርታ አስወርዳለሁ። ሚዩት አድርግና ቁጭ በል። ሀሳብ አንተ ስታወራ ሌሎቹ ሚዩት ስናስደርግ እሷንም ጨምሮ ሚዩት ስናስደርግ ነበር። ወንድምነት ሚዩት ሲያስደርግልን ነበርና ሶ ሚዩት አድርገህ ቴንክ ዩ። እሺ አማርኛ ማንበብ ትችያለሽ? ቅድም ስላነበብሽ ማለት ነው አይደል? አነባለሁ። እስቲ አንብቢ። ቁጥር 12 መዳን በሌላ ነው። መዳን በማንም የለም። አየሹ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ኦኬ ሶ መዳን በሌላ በማንም የለም እታለ። በመስቀል አይዳንም፣ በልብስ አይዳንም፣ በጥፍር አይዳንም፣ በጭስ አይዳንም። ኦኬ እታለ። ሰዎች የሚድኑበት ተብሎ የተሰጠ አንድ ስም አለ ከሰማይ በታች። ያ ስም ኢየሱስ ይባላል። ከክርስቶስ ኢየሱስ ስም ውጪ ሌላ በማንም ነው የማይዳነው። ይሄ የአዲስ ኪዳን ትምህርት ነው። ይሄ የተናገረው ማን ነው? ከጌታ ስር ቁጭ ብሎ የተማረ ጴጥሮስ። ኦኬ መዳን በሌላ በማንም የለም ያለ የለም ታለ። እንድንበት ደግሞ የተሰጠን ብቸኛ ስም ኢየሱስ ነው። ስለዚህ መስቀል አያድንም፣ የማርያም ስም አያድንም፣ የገብርኤል ስም አያድንም፣ የፓስተር የሐዋርያ ስም አያድንም፣ የማናችንም ስም አያድንም። የሚያድነው የምሬ ነው ኮሚሽ የሚያድነው እንግዳ ካራቲ ምቱን ይሻለናል አባቴ። ምናሺ እንግዳ ካራቲ ምቱን ይሻላል። ታው መስቀል ይሻላችኋል። ታው አያድንም። ካራቴውም አያድንም። ካራቴ እንደማያድን ላሳይሽ። ችግር የለም። ካራቴውም እንደማያድን ላሳይሽ። ካራቴውም ያድና ብለን አናምንም። ሁለት ካራቴ እንግዲህ ካራቴ የሚያድን ከመሰለሽ ካራቴ የማያድንም አልሚ በቃ ወጥቻለሁ። አንቺም ውጪ ምሳሽን በውስጥ መስመር አናግሪ። እሺ ወንድምዬ፣ በውስጥ መስመር አይበለኝ። እሺ እንድትረጁ ያክል ነው። ይኸውልሽ አሁን ጨለማ ውስጥ ቆይ ታዲያ አሁን ለምን እሺ ንገሪኝ። ችግር በዚህ አጋጣሚ መዝሙረ ዳዊትን አንብቤላችሁ ልውረድ ወይስ ምን? ለምንድን ነው የምታነቢልን? አይ እንደው በእኛ እምነት ያላችሁ ሰዎች እንደው የኛ እምነት ምን ያህል እንደሚያስደስት ለማወቅ ያክል ነው።
ከኢየሱስ ሌላ ስም እንደሚያደል ታሳይ ነው። አይ መዝሙረ ዳዊት በደንብ ገብታችሁ ብታነቡት ደግሞ ፍቅሩ የበለጠ የድንግል ማርያም ፍቅር እያደረ መዝሙረ ዳዊትን ታንብቦ ፍቀድላት። እሺ ወንድምነት ታዛዥ አንብቢው መዝሙረ ዳዊትን። ለማንኛውም ማለት ነው መልካም ሙሉ ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። በእኔ ሌሊት ነው። አንብቢልን። ቆየታችን ከመውጣትሽ በፊት አንብቢልን መዝሙረ ዳዊትን ታንብቢልን የፈለግሽው እና አንብበሽ ጥያቄ ካለን ጠይቅሻለን፣ ከሌለ ትወርጃለሽ። አንብቢልን። እሺ። የእውነት አምላክ እሱ በጠራሁት ጊዜ ደረሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ መዝሙር ስንት ነው? መዝሙር ስንት ነው የምታነቢው? ቁጥሩ መዝሙር 4 ቁጥር ምዕራፍ 4 የስ ለህዝቡ እየተከታተለ እንዲያነበው ማለት ነው። መዝሙር 4 ነው የምታነቢው። እሺ። ስለምን የእውነት አምላክ እሱ በጠራሁት ጊዜ ደረሰልኝ፣ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርንስ ትናገራላችሁ? ሐሰትንስ ለምን ታወራላችሁ? እግዚአብሔር በጸድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁት ጊዜ ይሰማኛል። ተቆጡ፣ ነገር ግን ሰውን አትበድሉ። በምኝታችሁም ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጸድቁን መሥዋዕት ማን ሰው በእግዚአብሔርም ታመኑ። በጎውን ነገር ማን ያሳየናል ይላሉ፣ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን በራ፣ በልባችንም ውስጥ ደስታን ጨመርክ። ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዙ። በሰላም እተኛለሁ አንቀላፋማለሁ፣ አቤቱ ብቻህን በእምነት አሳድረኸኛልና ይላል መዝሙረ ቁጥር 4። ልክ ነው። ቴንኪው። እግዚአብሔር አምላክ ይስጥልን። በጣም ነው የምንመሰግነው። ቁጥር 1 ምን ይላል? እህታችን የእግዚአብሔርን ቃል ስላነበብሽልን የምንወደውን የአምላካችንን ቃል ስላነበብሽልን ቴንኪው። ቁጥር 1 ምን ይላል? ቁጥር 1 ደግሞ እዛው ያነበብሽው የመጀመሪያው ላይ መዝሙረ ቁጥር 1 ተገጽና ምክር አሁን ያነበብሽው ተግዛጽና ምክር ጸድቀን ስለ ኃጥአን አሁን ያነበብሽው እና ቁጥር 1 ምን ይላል? እሺ ምን ይላል? በመጀመሪያ ላይ ያለው ማለት ነው። ወደ እናንተ የቱ ልታመጣኝ ነው አይደል? ሃሌሉያ። አሁን ቅድም ያነበብሽው ከላይ እሺ፣ ሃሌሉያ። በክፉዎች መንገድ ያልሄደ እሱ ጋር አይደለም። ቅድም ያነበብሽውን ቁጥሩን ጨርሰሽው ነበር አይደል? ይኸውልህ የቅድም እኮ ቁጥር 4 ነው እኮ። ቁጥር 4 ነው አንብቢው። ምዕራፍ 4 ነው የሚባለው። ቁጥር 4 ነው አንብቢው። ደግመሽ ቁጥር 4 ደግሜ ላንብበው? አዎ ደግመሽ አንብቢው። ቴንክ ዩ። የእውነት አምላክ እሱ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። ኦኬ በቃ ልጨርስልህ። ቆይ አይ ትጨርሻለሽ። በጠራሁት ጊዜ ምን አለልኝ ይላል? መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። ይሄንን የዳዊትን አምላክ ታምኘዋለሽ? እንዴት አላምነው? አይ ጥያቄ ነው የጠየኩት። ታምኘዋለሽ? አምኜው እኮ ተከተልኩት። በጠራሹ ጊዜ ይመልስልሻል? የስ። በጭንቀትሽ ጊዜ ይደርስልሻል? የስ። ታዲያ በጭንቀትሽ ጊዜ የሚደርስልሽ ከሆነ ለምንድነው ማርያምን በጭንቅ አማላጇ ድረሽልኝ ብለሽ የምጠይቃት? እንዴት እናቱን ጥዬ እንዴት እጓዛለሁ? አይ
እኔ አሁን ስለ እናቱ ስለ አክስቱ አይደለም የጠየኩሽ። በጭንቀትሽ ጊዜ እሱ የሚደርስልሽ ከሆነ የጭንቅ አማላጇ ድረስሽልኝ ብለሽ የምትያት ለምንድን ነው ብዬ የምልሽ። ከፈለክ ይኸውልህ ሰዓት ይሄዳል እንጂ ስለ ድንግል ታሪክ ደግሞ አነብልሃለሁ። እሱንም ትነግሪናለሽ፣ ስለ ማርያምም ታሪክ ትነግሪናለሽ። ግን አሁን ያነበብሽልን የአምላክ የእግዚአብሔር ቃል በጣም ደስ የሚል ነው። በጣም ሁላችን ተስማምተን እዚህ ያለን ሰዎች በጸጥታ የምንሰማው ነው። ኦኬ፣ በጠራሹ ጊዜ ይመልስልሻል አይደል? ለማንኛውም ማለት ነው ሰዓቱ ይሄዳል እንጂ ስለ ድንግል አማላጅነት ደግሞ በደንብ አድርጌ አነብልሃለሁ። እዚህ ላይ ያለንን ጥያቄ እንጨርስና ከዛ ደግሞ ትነግሪናለሽ። ችግር የለውም። ኦኬ፣ በጠራሹ ጊዜ ይመልስልሻል አይደል? በጠራሹ ጊዜ የሚመልስልሽ ከሆነ ስለሰማሽ ነው አይደል የሚመልስልሽ? ይኸውልህ የኛ ስለሰማሽ አይደል የሚመልስልሽ? እህቴ ቆይ አንቺ ስትጠሪው ይሰማሻል አይደል? ስለሰማሽ ነው አይደል የሚመልስልሽ የጸሎትሽን መልስ? ይኸውልህ አሁን አንተ ማለት ነው የድንግል አማላጅን የጠየኩሽ ዳዊት ያነበበው ስለ ማርያም አይደለም። ዳዊት ያነበበው እዚህ ጋር የጠይቀው በሙሉ ያለው እግዚአብሔር ነው አይደለ? የዳዊትን አምላክ እግዚአብሔርን የነገርሽን ደስ ብሎን ሰማን። እንደውም ፍቀድላት ወንድምነት ብዬው አነበብሽልን። ብታነቢልን ደስ ብሎናል በማንበብሽም ማለት ነው። አሁን እየጠየኩሽ ያለሁት ዳዊት ስለ ማርያም ቢሆን እዚህ ጋር የጻፈውና ስለ ማርያም ቢሆን ያነበብሽው ቀጥለሽ በማርያም ጉዳይ ላይ ብትናገሪ ደስ ይለናል። ይሄኛውን ግን ጨርሰሽልን ከፈለግሽ ቅድም ለምታወሪው ለወንድሜ ለዳኒ ስለ ማርያም በደንብ በኋላ ተንተን አድርገሽ ትነግራለች። አሁን ግን እኔ እዚህ ጋር እየጠየኩት ያለሁት በጠራሁት ጊዜ ስለ ኢየሱስ ብቻ ነው። ስለ ኢየሱስ ብቻ ነው መመስከር የምትፈልገዋ። ዳዊት እዚህ ጋር ስለማን ነው እየመሰከረ ያለው? ስለ ማርያም ነው ወይ ስለ እግዚአብሔር ነው? እዚህ ጋር እየመሰከረ ስለ እግዚአብሔር። ስለ እግዚአብሔር ኢየሱስ እግዚአብሔር ነው አይደል? እኔ ይኸውልህ ኢየሱስ እግዚአብሔር ነው አይደል? እህታችን እህት አለም አጥቁ ያልማዝዬ ኢየሱስ እግዚአብሔር ነው አይደል? አዎ እግዚአብሔር ነው። ታዲያ ዳዊት የመሰከረለትን ስለ እግዚአብሔር የመሰከረለትን እኛ ስለ እግዚአብሔር ለሆነው ለኢየሱስ ብንመሰከር ለምንድነው በደለኞች የምንሆነው? እሱን ታዩና በጠራሹ ዳዊት እኮ ለእግዚአብሔር ብቻ አይደለም የመሰከረ፣ ለድንግል ማርያም እኮ መስክሯል። ምን ብሎ መሰከረላት? አማላጅ ናት ብሎ። የቱ ጋ እስኪ የትኛው? እናታችን ቅድስት ድንግል ማርያም አማላጅ ናት። የቱ ጋ ነው ዳዊት እንደዛ ብሎ ያላት? እስኪ አውጪው ክፍሉ። ሰዓት ይሄድብኛል። ከፈለግ ቀነ ቀጠሮ ያዝና ማለት ነው። በሌላ ቀን ትመጫለሽ። ግን ልንገርሽ ዳዊት የጠራውን አምላክ ጠርተሹ የሚመልስልሽ ከሆነ ለምንድነው አንቺ ሳሊ ለነ ቅድስት እያልሽ አበሳሽን የምጠብሽው? አንቺ ለምነሹ ከሰማሽ ቆይታችን አልምዬ ቆይ እየተለማመጠን አንቺ ዳዊት የጠራውን አምላክ እግዚአብሔርን ጠርተሹ ከሰማሽ ሰምቶሽም ከመለሰልሽ በጭንቀትሽም ጊዜ ከደረሰልሽ ለምንድነው እሱ ጠርተሹ ከሰማሽ ሰምቶም ከመለሰልሽ ለምንድነው ቅድስት ሆይ ለምኝልኝ ብለሽ የምትይው? አንቺ ለምነሽ ሰምቶሽ የለ ወይ? አንቺ ለምነሹ ሰማሽ፣ አንቺ ለምነሹ ሰምቶ መለሰልሽ። ምን ይሁንልኝ ብለህ ነው ቅድስት ሆይ ለምኝልኝ ብለሽ የምትይው? ጥያቄ ነው የምጠይቀው። ከፈለግሽ መልሺው፣ ካልፈለገም ታዩ። እንደዚሁም በጭንቀትሽ ጊዜ ስትጠሪው ከደረሰልሽ ለምንድነው የጭንቅ አማላጇ ድረሽልኝስ ብለሽ የምትያት? ደርሳልሽም አታቅ ልደርስም የማትችለውን የዳዊትን አምላክ ግን የሚደርሰውን ሰምቶ የሚመልሰውን ሲጠሩትም ደርሶ የሚያድነውን ድረስልኝ ብለሽው በጭንቀትሽ ከደረሰልሽ ለምነሹ ከሰማሽ ሰምቶም ከመለሰልሽ ማርያምን ድረሽልኝ ማርያምን ለምኝልኝ ለምትያታለሽ ነው ብዬ የምልሽ። እኛም እኮ እመቤታችን ቅድስት ድንግል ማርያም አማልጅን ለምኝልን ከተወደደው ልጅሽ የሚቀርበው ላንቺ ነውና ለምኝልን። አንቺ ዳዊት አሁን የጸለየውን እኮ ጸሎት ባታነቢልን እንደተስባለ ነበር። ዳዊት በመካከል ላይ ማንን አስገባና እግዚአብሔርን ጠየቀ? ማንንም አላስገባም። ቀጥታ ነው የጠየቀው። በጠራው ጊዜ ትሰማኛለህ፣ ጸሎቴንም ስማ፣ ደግሞ በመከራዬም በጭንቄም ጊዜ ደርሰህልኛል ነው ያለው። ልብ በእህታችን ዳዊት ማንንም ጣልቃ ሳያስገባ፣ ሶስተኛ ዳዊት ወደ አብርሃም ወደ እግዚአብሔር አይደለም። ዳዊት ቀጥታ ነው እግዚአብሔርን የለመነው እና ሰማው፣ ሰምቶም መለሰለት። በጭንቀቴም ጊዜ እርዳኛ ነው፣ ረዳው ማለት ነው። አንቺ የዳዊትን አምላክ የምታምኝ ከሆነ እሱ ሶስተኛ ጣልቃ ገብ ሳያስገባ ቀጥታ እግዚአብሔርን ለምኖ ከሰማው ሰምቶም ከመለሰለት የዳዊትን አምላክ የምታምኙ ከሆነ ሶስተኛ ጣልቃ ገብ ማርያምን የሚሆን ሌሎችን ልታስገባ አይገባም። ምክንያት እግዚአብሔር አልሰማሽም በእናቴ በኩል ነይ ብሎ ቢልሽ ኖሮ ብትሄጂ ጥሩ ነው። እሱ ግን እዚህ ቆይ አሁን ለምሳሌ ይህን ጥያቄ ልጠይቅሽ። ቆይ
አባታችን ሆይ ጸሎትን ትጸልያለሽ አይደል? ናሽ ላንብልህ። አባታችን ሆይ ትጸልያለሽ አይደል እህታችን? አዎ አነባለሁ በደንብ። እስኪ አንብቢልን አባታችን ሆይ። እሺ። እና ደግሞ ከዛ እመቤታችን ሆይ የሚለውንም ከሰጣ አባታችን ሆይ ሳይሆን እመቤታችን ቅድስት ድንግል ማርያም ሆይ የሚለው ነው። በመጀመሪያ ጸሎቱ ከምን እንደሚጀምረው እመቤታችን ማርያም ሆይ ነው ብሎ የሚለው ወይስ አባታችን ሆይ ነው? አባታችን ሆይ ይላል። አባታችን ሆይ ጀምሪና ከዛ ቅድስት ድንግል ማርያም ሆይ ልክ እንደዛ ታደርጊያለሽ። መጀመሪያ አባታችን በቅዱስ ገብርኤል እህታችን ሰላም እንልሻለን። እህታችን እንዴ እሱንም አብረሽ አንብቢው ነው ብዬ የምልሽ። በመጀመሪያ ግን አባታችን ሆይ አይደል ብሎ የሚለው አባታችን ሆይ ብለሽ ከዛ እመቤታችን ሆይ ቀጥዩ። ፈቀድኩልሽ። ከሁለቱንም የሚጀምረው አባታችን ሆይ ቀጥዩ። እመቤታችን ሆይ እመቤታችን እስከምጨርስ ድረስ በሙሉ እኔ ታዳምጠኛለህ። በሙሉ አላስቆምሽም። በመጀመሪያ አባታችን ሆይ ከዛ ቀጥለሽ ሳታቆሚ እመቤታችን ሆይ ብሎ የሚለውን ቀጥይ አንብቢ። ችግር የለውም። ከአባታችን ሆይ ጀምሪ። ጸሎቱ ከአባታችን ሆይ ስለሚጀምር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምኜና ተማጽኜ 3 ጊዜ አማተባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ አማተባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር በሚሆን በስላሴ ስም እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚች በእናቴ በቤተ ክርስቲያን ፊት ቁሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እርሷን አምባ መጠጊያ አድርጌ እክድሃለሁ። ለዚህም ምስክሬ ማርያም ናት። ሰማይ እያዳመጥ ቀጥ ግድ እየሰሙሽ ነው ሰው። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አንደበቴ ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህና እናንተስ በምትጸልዩበት ጊዜ አንተ ነህና የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጄ እንዳስተማረን እንዲህ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ምንድን ነው የሆነ እጅሽ ቋቋ ያደርጋል። ምንድን ነው እሱ? እንትን ነው ድምፁን ነው እየቀነስኩት። ግን እጅሽም ይኮሻኩሻል። ኤርፎን ካለ ታዩ። እሺ አንብብ ቀጥይ። እሺ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ልጅ ሰላምታ ሰላም እንልሻለን። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ከለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንም አስተሰርይልን ዘንድ ለዘላለሙ አሜን። እሺ ቴንኪው። አሁን መጨረሻ ላይ ኃጢአታችንን ያስተሰርይልን ዘንድ ማነው ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ምን በይልና ያልሻት? አስተሰርይልን ነው። ይቅርታና ምሕረትን ምን በይልና ያልሻት? ይቅርታና ምሕረትን ለምኝልን፣ ኃጢአታችንም አስተሰርይልን። ቴንኪው። ይቅርታና ምሕረትን ለምኝልን፣ ከዛ ኃጢአታችንን አስተሰርይልን።
ኦኬ ኦኬ ይቅርታና ቆይ ምህረትን ለምኝል። ቆይ እህታችን ቆይ ያልጨረስኩት አለኝ። ኖ አይ በቃ ሁለቱን የፈለኩት እንደውም እኔ ከኋላ ሄደሽ አትገጼ ብሎ የሚለውን ከግዕዙ ያለውን አማርኛውን ስለጀመርሽ እንደውም እድል ሰጥቼሻለሁ ወደኋላ ማለት ነው። የመጨረሻውን ልበላት እህታችን። ቆይ እኔ አሁን የምፈልገውን ሁለቱን አንብበሽው ሁለቱን ነበር አባታችን ነው ያልኩት። አንቺ ግን ወደኋላ ሄደሽ ቆይ እህታችን አንቺ ሄደሽ በጌታ በኢየሱስ ክርስቶስም ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ ብለሽ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስም እያመንኩ ብለሽ እሱን ሁሉ አነበብሽ። እኔ አልጠየቅኩሽም ነበር። እኔ የጠየቅኩሽ አባታችን ሆይና እመቤታችን ሆይ ብሎ የሚለውን ነበር የጠየቅኩሽ። ይህን ሁሉ ስታነቢ 3 ስታነቢ ፈቀድኩልሽ ማለት ነው። አሁን የኔ ጥያቄ እመቤታችን ማርያም ሆይ ብሎ በሚለው ላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ብለሽ ያልሽው አለ። አንዴ ቆይ ላሳየሽ። ይቅርታና ምሕረትን ምን በይልን ለምኝልን። አንዴ ቆይ እህታችን በኋላ ሰጥሻለሁ። ቆይ እህታችን እንዴ እሺ በቃ ተተይኝ ላዳምጣችሁ። በእኔ ችግር አለ ሰዓት ነው። እዚህ እኮ ልጠይቅሽ እኮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አባታችን ሆይ ብሎ በሚለው ጸሎት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብለሽ አልለመንሽውም እንዴ? ምን ብለሽ የዕለት እንጀራችን ስጠን ዛሬ በደላችንን ይቅር በለን ብለሽ አልለመንሽውም? ስለምኛለሁ። የስ ሰምቶሻል? በደንብ ነው የሰማን። ሰምቶሻል አይደል? የስ እሺ ልብ በሉ። ይሄ ቤተክርስቲያኒቱ የ60 ሚሊዮን ምናምን ነገር የሚቆጠር ህዝብ ጸሎት ነው። ወንድምነት ይቅርታ ትልቁ ላይ ያደረግኩ እዚህ ጋር ካሜራ ልከፍት ነው። የቤቱ ልማድ እንደዚህ ስለሆነ ማለት ነው። አባታችን ሆይ ብሎ በሚለው ጸሎት ውስጥ ዛሬ በደላችንን ይቅር በለን ብላ ጸልያለች እህታችን። ጌታ ሰምቶሻል ብዬ ስላት አዎ ሰምቶኛል አለችኝ። ሰምቶሻል አይደል እህታችን? እንደገና ለማረጋገጥ በደላችን እናንተ አንዱን ይዛችሁ ስለምትሄዱ ማለት ነው። ገብቶሃል? ልጠይቅሽ ነው። ዛሬ በደላችን ይቅር በለን ስትዩ ሰምቶሻል አልሰማሽም? ጌታ ሰምቶኝ መሰለኝ። እናቱንም እኮ ይኸውልህ እናቱንም ያላተኝ ማለት ነው። በአንቺ የተማጸነውን ሁሉ እምርልሻለሁ። እህታችን ቆይ እሱ ጋር ልንመጣ ነው። አስነበብኩሽ አይደል? ወደ እሷ ጋር እኮ ልንመጣ ነው። ደግሞ ወደ እሷ ጋር እኮ ልንመጣ ነው። እኔ እሱንም ብቻ አይደለም የማርያምንም እኮ እየጠየኩሽ ነው፣ ሁለቱንም ማለት ነው። ስለዚህ ሰምቶሻል። ዛሬ በደላችን ይቅር በለን ስትለው ሰምቷታል ማለት ነው። ሰምቶም ደግሞ ይቅር እንደሚልሽ ታምኛለሽ አይደል? የስ ቴንኪው። እሱ እንደሰማሽ እርግጠኛ ከሆንሽ ሰምቶ ይቅር እንደሚልሽ እርግጠኛ ከሆንሽ ምን ይሁንልኝ ብለሽ ነው ይቅርታና ምሕረትን ለምኝልኝ ብለሽ የምትያት? እሱ አንቺ እዚህ ለምነሽ የለ እንዴ? ቀጥታ አክሰሱን አግኝተሽ የለ እንዴ? ፍቃድ አግኝተሽ የለ እንዴ? አባታችሁ ነኝ ብለሽ እንድትይ ስልጣኑን ሰጥቷል። አንቺ ስልጣኑን ከተጠቀምሽ የልጅነትና የአባትነት ግንኙነት አላችሁ። በደላችን ይቅር በለን ብለሽ በደልሽን ይቅር ይልሽ የታመነና ጻድቅ ነው እና ኃጢአቴን ይቅር በለኝ በደሌን ይቅር በለኝ ብለሽ ስትይው የበደሉን እኛም ይቅር እንደምንል አንተም ይቅር በለን ብለሽ ስትይው እንደሚሰማሽ እርግጠኛ ሆነሻል። ይቅርታም እንደሚያደርግልሽ አምነሻል። ታዲያ ምን ይሁንልኝ ብለሽ ነው እዚህ ጋር ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ብለሽ አንቺ ዝለምን የአንቺ ልመና ስላልተማመንሽ ነው እሷ እንድትለምንልሽ የጠየቅሻት? የአንቺን ልመና ስለማይሰማ ነው እሷ ይኸውልህ በደንብ ነው የምተማመንባት። በሷ ባልተማመን ኑሮ በአንቺ ጸሎት አትተማመኝም? ይኸውልህ እመቤታችን ድንግል ማርያም ባትኖር ኑሮ ማለት ነው እሷ በይቅርታዋ እሱን ወልዳ ለእናንተ ሁሉ ምሕረት ባትሰጥ ማለት ነው። በይቅርታዋ ነው እሱን የወለደችው ሲጀመር ማለት ነው። እሷ ባትወልዶ ኑሮ እናንተም አትወለዱም የነበር። ልንገርህ አስረግጬ ስነግርህ እኔ ጠየኩሽ። ለምን እዚህ የጠየኩሽን አትመልሽልኝም? በደላችንን ይቅር በለን ስትዩ በደልሽን ይቅር እንደሚልሽ እርግጠኛ ነሽ፣ እንደሚሰማሽም እርግጠኛ ነሽ። በደሌን ይቅር በለኝ ስትዩ በደለኛ መሆንሽን አምነሽ እሱን ስትለምኙ ከሰማሽ ሰምቶም ይቅር እንደሚልሽ አምናለሁ ብለሽኛል። ምን ይሁንልኝ ብለሽ ነው ታዲያ እሷን ለምኝልኝ ብለሽ የምትዩ? አንቺ ራሱ እኮ እድሉ ተሰጥቶሻል አባታችን ወይ ብለሽ እንድትጸልይ ማለት ነው።
እና እሱ እዚህ ይቅር አልልሽም፣ በእናቴ በኩል ጸልይ፣ በእናቴ በኩል ጠይቂኝ እንጂ ያንቺን አልሰማም ብሏል አለ። እሱ ለመስማት ፈቃደኛ ሆኖ እንደዚህ አይነት ጸሎት ልጅህ እንዳስተማረን እንጠራሃለን እንደዚህ ብለን ብለሽ የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርት መሰረት በደልና ኃጢአቴን ይቅር በለኝ ብለሽ ስትዩ እንደሚሰማሽ እርግጠኛ ነሽ። ሰምቶም ደግሞ እንደሚምርሽ እርግጠኛ ነሽ። ምን ይሁንልኝ ብለሽ ነው ሶስተኛ ጣልቃ ገባ አስቀብተሽ ይቅር በለን ኃጢአታችንን ታስተሰርይ ዘንድ ብለሽ የምትዩ በእናቴ በኩል ለምኝ ብሎ ስላለ ነው። ይኸውልህ እኛ ማለት ነው እናትን ትተን ወደ ፓስተር ጸልዩልን ፓስተር ጸልይላችሁ እናንተ ወደ ሮያሊ እንደዚህ አይደረግም ታውቃለህ። ያው አስወረዱ ማለት የግዳ ወደኛ አስወረዱ። ሮያሊ እህታችን እንግዲህ ይኸውልሽ ልብሽ ያውቀዋል። እዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን አባቴ ብለሽ እግዚአብሔርን ጠራሹ። አባታችን ወይ ብለሽ እግዚአብሔር አባትሽ እንደሆነ መቼም ታምኛለሽ ብዬ ነው። አባትሽን ቀጥታ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለሽ ካልሽ በኋላ የዕለት እንጀራችንን ስጠን፣ ዛሬ በደላችንን ይቅር በለን ብለሽ በደልሽን ይቅር እንደሚልሽ ጠየቅሽ ማለት ነው። እሱ ነው ያስተማረሽ። ዛሬ በደሌን ይቅር በለኝ ብላችሁ ብትጸልዩ ሰማችኋለሁ። ሰምቼ ምራችሁ ቆይ አድምጪ፣ ሰምቼ ምራችኋለሁ ብሎ አንተ ይሄንን ብለሃል አይደል? ሰው እያወራ እኮ እንደዚህ ማቋረጥ ተገቢ አይደለም ማለት በባህላችን። ኦኬ ከጨርሱ በኋላ ሰጥሻለሁ። እሺ ልመንልሽ። ኧረ ቆይ ኖ ለምን ታምኝልኛለሽ? እኔ እንድታምኝልኝ አይደለም። እኔ ጥያቄ ነው እየጠየቅኩ ያለሁት፣ መልስ እንድትመልሽልኝ ነው። ለመኝልኝ እኮ እያልኩ አይደለም። የእኔ ጥያቄ ብቻ ነው እያቀረብኩ ያለሁት። እሱ እዚህ አባታችን ሆይ ብለሽ እንድትጸልይ መብቱና ስልጣኑን ከሰጠሽ ሮያልን አስገብቱ ግድ የላችሁ ወገኖች። መብቱና ስልጣኑን ከሰጠሽ ዛሬ በደላችን ይቅር በለን ብለሽ ስትዩ ጸሎትሽን ሰምተዋል፣ እንደሚሰማሽም እርግጠኛ ነሽ። ከዛስ ሰምቶም ደግሞ ይቅር እንደሚልሽ እርግጠኛ ነሽ። ለምን ታስወርዱኛላችሁ? ሌላ ሰው ሊያስወርድ ችግር የለም። ኖ ስቶፕ። ሊያስወርዱ ይችላሉ። ካስወረዱ መልሼ እንትን አለም ችግር የለው። ኦኬ በዚህ ልሽ እህቴ አንድ ነገር ማስተዋል ያለብሽ ቀጥታ እግዚአብሔርን ቀጥታ ልጅህ እንዳስተማረን ይተባል። የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ያስተማረን ባስተማረን መሰረት እንዲህ እንጠራለን አላችሁ። ጥሩ ነው። ስትጠሪው የጠራሹ አካል በደላችን ይቅር በለን ብለሽ ስትዩ ይቅር እንደሚልሽም አምናለሁ ብለሻል። እንደሚሰማሽም ታምኛለሽ፣ ይቅር እንዳለሽም ታምኛለሽ። ከዚህ ጸሎት የተነሳ እንደሰማሽና ይቅር እንዳለሽ ካመንሽ ምን ይሁንልኝ ብለሽ ነው በደልና ኃጢአታችንን ያስተሰርይልን ዘንድ ለምኝልኝ ብለሽ የምትዩ ሌላኛ አካል የምትጠሪው ነው እያልኩሽ ያለሁት። ይቅርታና ምሕረትን ለምኝልኝ ብለሽ አልሽው። አንቺ እዚህ ይቅርታና ምሕረትን ለምኝነሽ የለ እንዴ? ይቅር በለን እኮ ብለሽ ትዩ ምሕረትን እየለመንሽ ነው። እና ልንገርሽ እናት በአንቺ የተማጸነውን ሁሉ እምርልሻለሁ ብሏል። ገብቶሃል? የቱ ጋር ነው እንደዛ ያላት ብሏለኝ? ያለው መጽሐፍ ያው ቁጭ ብሏል። ተፈለክ እሱ ከሱም እያየሁል ነው። በአንቺ የተማጸነውን ሁሉ እምርልሻለሁ ብሎ ስለተናገረ እኛም ማለት ነው አንብቢ እሱን ክፍል አንብቢ ያለን በአንቺ የተማጸነውን ይቅርልሻለሁ ብሎ ያለው ብሏለኝ። አንብቢው ያገኝሽበት ቦታ ካለ አንብቢው። ዝም ብሎ ብሏል አይደለም፣ አንብቢው። ነገ ብላለሁ፣ ቀነ ቀጠሮ ያዝና ነገ ነብላለሁ። አሁን በእኛ ሰዓት ይሏል ማርያምን። እሺ ኦኬ። አንቺ ይዘሽ እስክትመጪ ድረስ ለእኔ እጠብቃለሁ። እኔ ደግሞ ኢየሱስ ክርስቶስ እዚህ ጋር ወደ እኔ ለምኝ ብሎ እሱ ባስተማረሽ ጸሎት መሰረት ወደ እኔ ለምኝ ብሎ የዕለት እንጀራሽን እንዲሰጥ ፍቃዱ በሰማይ እንደሆነች እንዲሁ በምድር ባንቺ ላይ እንድትሆን አንቺም የበደሉሽን ይቅር ቆየቴ አንቺ ቀጥታ በደላ ኃጢአቴን ይቅር በለኝ ብለሽ ስትዩ ይቅር ካለሽ እዚህ ጋር በደልና ኃጢአቴን ይቅር ይለኝ ዘንድ ለምኝልኝ ብሎ የሚለው ነገር ኦርቶዶክስ እንደዚህ አይነት ግራ መጋባት መሆን የለበትም። ወንዶች እናቶች ኖ
እኔ አሁን ቆይ ለምሳሌ አንዴ ከይቅርታ ጋር ለምሳሌ እንደዚህ ብዬ ልበልሽ፣ አንቺን ማለት ነው አንቺን የምፈልገው እኔ 1 ሚሊዮን የኢትዮጵያ ብር እፈልጋለሁ ብዬ አልማዝን አንቺን ጠየቅኩሽ፣ ለመንኩሽ እና ስጠይቅሽ ትሰሚኛለሽ አይደል? ቀጥታ በስልክ ደውዬ ወይ በአካል አግኝቼ እባክሽ አልሚ የ1 ሚሊዮን የኢትዮጵያ ብር እንድትሰጪኝ እፈልጋለሁ ብዬ ብልሽ ሰምተሽኛል። በስልክም ላውራሽ በደብዳቤም ልጻፍልሽ የኔ መልእክት መሆኑን በደንብ ገብቶሻል። ደግሞ በስልክ ወይ ደግሞ በአካል አግኝቼ እባክሽ ብዬ ብልሽ ወይ ትሰጪኛለሽ ወይ አትሰጪኝም። የለኝም ወይ ደግሞ ችግር የለም እሰጥሃለሁ ብለሽ ትሰጪኛለሽ ማለት ነው። ግን እኔ አሁን ቀጥታ ስጠይቅሽ አንቺን 1 ሚሊዮኑን ስጪኝ ብዬ ስልሽ ኧረ እሰጥሃለሁ ችግር የለውም ወዳጄ ብለሽ 1 ሚሊዮን ብር አንስተሽ ሰጠሽኝ። ምሳሌንም ሰጠሽ። ወንድሜ ዳንዬን ሄጄ 1 ሚሊዮን ብር እንድትሰጠኝ ጠይቄያታለሁ። ጠይቃ ግን አልመለሰችልኝም። አንተ ለምንልኝ ብዬ እለዋለሁ። 1 ሚሊዮን ብር ሰጠሽኝ ስታበቂ ከእጅሽ ተቀብዬ ሳበቃ አይ አልሰጠችኝም፣ ጠይቄያት ነበር እና ግን አልሰጠችኝም፣ ሄደ ዳንኤል አንተ ጠይቅልኝ ብዬ እለዋለሁ። እንደዛ እለዋለሁ። እህታችን አልማዝ 1 ሚሊዮን ብር ጠየቅኩሽ፣ ሰጠሽኝ። ቀጥታ ለመንኩሽ፣ ሰጠሽኝ። ስለምታውቂኝ ስለምትወጂኝ ስለራራሽልኝ ሰጠሽኝ። ዳንኤልን ሄጄ አልማዝን 1 ሚሊዮን ብር ጠይቄያት ነበረ፣ የሚገርም ግን አልሰጥ አለችኝ። ዳንኤል ሂድና ለምንልኝ ብዬ እለዋለሁ። ኦልሬዲ ሰጠሽኝ ከእጅሽ ተቀብዬ ሳለሁ እሱን ሄደህ ለምንልኝ ብዬ እለዋለሁ። ለምን ትለዋለህ? ኦልሬዲ ስለተቀበልኩ አይደል? ሰጠሽኝ ስለተቀበልኩ ይኸውልህ እኛ ሲጀምር ሰጠሽኝ ስለተቀበልኩ አይደል? አድምጭኝ እባክሽ። ሰጠሽኝ ስለተቀበልኩ አይደለም የማልጠይቀው። ያዝልኝ ስለመንተ ማርያም የሚል ሁሉ እንመንዝራለን። ገብቶሃል? ታለም እሱ አንቺ መንዝር። እኔ እኮ የኔን ጥያቄ ነው እየጠየኩሻለሁ። 1 ሚሊዮን ብር ስጪኝ ብዬ ሰጠሽኝ ከእጅሽ ከተቀበልኩ በኋላ ዳንኤልን ሄጄ አልማዝን 1 ሚሊዮን ብር እንድትሰጠኝ ለምንልኝ ብዬ እለዋለሁ ወይ? ትለዋለህ? እለዋለሁ። ተቀብዬ ከእጅሽ ተቀብዬ ከሆነ ከሃዲ ከሆንክ አልካድኩም። ተቀብዬ ከእጅሽ ግን እሱ በእርግጠኝነት ትላለህ። ምክንያቱም አንተ ተኔ እጅ ተቀብለህ እንዴት እኮ እለዋለሁ። እኔ እኮ ጥያቄ እየጠየኩሻለሁ። ካድኩኝ እኮ አላልኩሽም። ሄጄ እሱን እለዋለሁ። ኦልሬዲ ከእጅሽ ተቀብዬ ሳለሁ ሄጄ 1 ሚሊዮን ብር እንድትሰጠኝ አልማዝን ለምንልኝ ብዬ እለዋለሁ። ዳንኤል አልኩህ እኮ አንተ ከኔ እጅ ተቀብለህ እያለ ምን ብለህ አንተ እሱን እንደዛ ትላለህ? ምክንያቱም ስለ ካድኩ ነው እሱን ሄደህ ጠይቅ። ለዛ ነው አትለውም ነው ይኸውልሽ፣ ለዛ ነው አትለውም ነው የሚባለው። ታዲያ አልማዝ አትለውም ነው። አንቺ ከእግዚአብሔር ምሕረትን ተቀብለሻል አልተቀበልሽም? እስከዛሬ አንተ ከኔ እጅ ተቀብለህ ምሕረትን ተቀብለሻል አልተቀበልሽም? የጠየኩሽን ጥያቄ መልሽልኝ ፕሊስ። ምሕረትን ተቀብለሻል አልተቀበልሽም? እንዴት ተቀብያለሁ? በእናቱ በኩል ተቀብለሻል። ኦኬ ማለት ፔኔል ፕሊስ ማይክ ከፍተሻል። አንዴ ፔኔል ማይክ ከፍተሻል። ስለዚህ ለሶርድሽ ነው። እሺ ኦኬ። ከእግዚአብሔር ምሕረትን ተቀበለሻል። እኔ ከአልማዝ እጅ 1 ሚሊዮን ብር ጠይቂያት እንደተቀበልኩኝ እህታችን አልማዝ ከእግዚአብሔር ዘንድ ምሕረትን ተቀብላለች። ብዙ ጊዜ ጠይቃው ምሕረትን ተቀብላ ግን ምሕረትን እንዳልተቀበለች ምሕረትን እንዳልሰጣት አድርጋ በሌላ በሶስተኛ ወገን ተጠይቀዋለች። እኔ በሶስተኛ ወገን በዳንዬ በኩል እንደጠየቁት ይቅርታ ወንድምዬ፣ ሪከርድ የሚያደርጉ ሰዎች አሉ። ስለዚህ ይቅርታ እህታለም በመድኃኒዓለም እኔ የጠየቁት ጥያቄ ይሄ ነው። 1 ሚሊዮን ብር ጠየቅኩሽ፣ ለመንኩሽ፣ ሰጠሽኝ። ከተቀበልኩሽ በኋላ ሄጄ ዳንኤልን እባክህ ለምንልኝ፣ ወንድምን ለምንልኝ፣ አልማዝን 1 ሚሊዮን ብር ጠይቂያት አልሰጠችኝም፣ ለምንልኝ ብዬ አልለውም። ምክንያቱስ ኦልሬዲ ሰጠሽኛል፣ ተቀብያለሁ። ኢየሱስን እዚህ ጋር ይቅር በለኝ ብለሽ ስትዩ ለምነሸዋል። እሱስ ምሕረትን ሰጥቶሻል። እንደለመንሽው እርግጠኛ ከሆንሽ እንደተቀበልሽ ምሕረትን እርግጠኛ መሆን አለብሽ። እርግጠኛ ስላልሆናችሁ እርግጠኛም አድምጭ፣ እርግጠኛ ስላልሆናችሁ እርግጠኛም ስለማትሆኑ ነው በማርያም በኩል ደግሞ ይቅርታና ምሕረትን ለምኝ። አንቺ እዚህ ጋር
ወደርክም ጠላህም ማለት ነው። ወደርክም ጠላህም እናቱን ይዘህ ትጓዛለህ። የቤተክርስቲያኒቱ ፉከራ ነው። ይሄ ኦርቶዶክስ ፉከራ ነው። ወደድክም ጠላህም በሚባል አይደለም ክርስትና የሚሰጣ ትምህርት የሚሰጠው ነው። በእውቀት ነው። እናቱን ስለጠላ ድረስ እናቱን ተጠላ። እኛ ስለ ጥላቻ አላወራ እኛ ስለ ጥላቻ እናወራ ስለ ጥላቻ ባወራ ይሄንን እዚህ የተጻፈ መጽሐፍ ቅዱስ ያልሆነ ጸሎት እንኳን ስታልቢ አታንብቢ ልሽ ነበር። ግን እኛ ስለ ጠላን አይደለም። ጌታችን እናት አንጠላም እንዳንቺ አይነት ቅኖችን ልባቸውን ይጠላሉ ብለው ስለነገሯቸው ነው። የኔ ጥያቄ ጌታችን እዚህ ጋር ለምነሽዋል፣ ይቅር ብሎሻል። እንደለመንሽው ካመንሽ ካወቅሽ ይቅር እንዳለሽም ማወቅና ማመን አለብሽ። ግን አታምኑትም። እናንተ ጋር ኢየሱስ ክርስቶስን አታምኑትም። እግዚአብሔርን በፍጹም አታምኑትም። እግዚአብሔርን ከምታምኑ ይልቅ ማርያምን ማመን፣ መጽሐፍ ቅዱስን ከምታምኑ ይልቅ እንደነዚህ አይነት መጽሐፍቶች ፕሊስ ወገኖች፣ ሪፖርት አለ ቤቱ ላይ ታብና ኮፒሊንግ ሼር አድርጉት ፕሊስ። ይቆራረጣል። በጣም እየያዘው ነው። በጣም እየያዘው ነው። ኦኬ አሁን አዲስ ዘመቻ የከፈቱት ጥያቄ አለኝ። እህታችን ቆይ እንሰጥሻለን። እንደገባሽ አይደለም እህታችን፣ እዚህ ብዙ ሰው አለ፣ እሰጥሻለሁ። ኦኬ እህታችን። ኦኬ ፕሊስ ወገኖች፣ እዚህ አሁን ምንድነው አዲስ ከኦርቶዶክሳውያኑም የሚያምኑትም ወገኖች ሁሉ ጭምር ምንድነው አዲስ የሰማሁት ዛሬ በደንብ የደረሰኝ በደንብ የእውነተኛ መረጃ የደረሰኝ እሱ ቤት ብዙ ሰው ገብቶ እንዳይሰማ እናድርግ ብሎ እና አሁን ሪፖርት እያደረጉ ነው። በጣም ይታወቃኛል። እኔ በጣም ሪፖርት እያደረጉ ነው። ስለዚህ ታብና ኮፒሊንግ ሼር አድርጉት። በጣም ይንቀሳቀሳል። እዛ ቤት ሰው ገብቶ እንዳያይ ብለው በጣም በሚገርማቸው ወንድሞች እናቶች አጠገቤ ያሉ ሰዎች ሁሉ ጭምር ተደራጅተውበት ገብተውበታል። ለምን? እሱ ቤት ብዙ ሰው ገብቶ እንዳይሰማ ለማድረግ ማለት ነው። ያው እሱን ደግሞ እግዚአብሔር አስቀድሞ ነግሮናል። ግን በእውነተኛ መረጃ የደረሰኛለ ሪከርድ ሁሉ ጭምር ሳይቀር ማለት ነው። እንደዚህ እያሉ በውስጥ ይቅርታ፣ በነገራችን ላይ የኛ ኦርቶዶክስ ተንኮልና ሸር የለውም። ኖ እዚሁ መጽሐፋችሁ እንኳን ሸርና ተንኮል እንደተሞላ እዚሁ ገልጬ ላሳይሽ እችላለሁ። እሱን ታዩና የጠየኩሽን ጥያቄ መልሽልኝ። ስለ አንቺ ኦርቶዶክስ ምስክርነቱን ታይ። ኦኬ፣ ስለኛም ስለ ፔንቶች ምስክርነት እኛን ተው። እዚህ በደላችንን ይቅር አምላኳ መመስከር ትችላለች እኮ። እዚህ ታዲያ ስለ አምላክ ነው እህታችን። ቆይ አንቺም አይገባም፣ እንደዛ አይገባም። እቺ ኦርቶዶክስ ናት። ታች ያለው ወንድማችን ሮያል ነው እያወራ ነው። ኦኬ እና ስርዓት ይዛችሁ አውሩ። ኦኬ ቴንክ አውቀው ነው። አንደኛ ለመረበሽ ይልካሉ። አያችሁ፣ አሁን ሮያል ኦርቶዶክስ ነው፣ እህታችን አልማዝ ኦርቶዶክስ ናት። ከኦርቶዶክሶቹ ጋር እያወራው ትዕግስት የላት መታ ለመረበሽ ማይክ ትከፍታለች 16 ጊዜ ማለት ነው። ስለዚህ እህታችን አልማዝ አንቺ በሌላ ቀን ስትመጪ ቅድም ያልሽውን ይዘሽልኝ ስትመጪ ስለ እሷ ብላችሁ ለምኑ ይቅርላችኋለሁ ብሎ ያለውን ይዘሽው ትመጫለሽ በሌላ ቀን ማለት ነው። እህታችን አልሚዬ አሁን የጠየኩሽ ግን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ባስተማረን ጸሎት በደላችን ይቅር ብለን ስንለው ይቅር እንደሚለን አምነሽ ከሆነ የጸለይሽው ይቅር ብሎሻል ማለት ነው። ቀጥታ አንቺ ጸለይሻል። በደሌን ይቅር በለኝ አልሽው፣ ኃጢአትሽን ይቅር በለኝ አልሽው። አንቺ ኃጢአትሽን ይቅር በለኝ ብለሽ ጸለይሽ ከሰማሽ እዚህ ጋር ኃጢአታችንን ያስተሰርልን ይዘን ለምኝልኝ ብሎ የሚለው ነገር አርቲ ቡርቲ ተረታ ተረት ነው ማለት ነው። የምን መናጆ የሚያስፈልግ ነገር ነው? እኔ አንቺን 1 ሚሊዮን ብር ስጪኝ ብዬሽ ከሰጠሽኝ ዘንዳ ዳንኤልን ሄጄ እባክህ እህታችን አልማዝ 1 ሚሊዮን ብር እንድሰጠኝ ለምንልኝ አልልም። ምክንያቱም እንደጠየቅኩሽ ካመንኩኝ ከአንቺም እንደሰጠሽኝ ከተቀበልኩኝ ዳንኤልን ይድናል ምንልኝ አልልም። ስለዚህ ከእግዚአብሔር ምሕረትን ተቀበለሻለ ብዙ ዘመን ምንልኝ ብለሽ የምትይው ነገር ውሃ የማያነሳ እንደሚባለው የአሮጊቶች ተረት ነው እንጂ ይሄ ጸሎት አይባል። ምን ላለሁ የምትይው ነገር ካለ ማለት ትቻለሽ። ቴንክ ወረደች ወይስ አልሚ? የምትይው ነገር ካለ ማለት ትቻለሽ። ወንድምነህ ዳንዬ ለአንተ ልስጥህ። ዳግሻዬ እንኳን ደህና መጣህ። ጸጋ ያብዛላችሁ። ፕሊስ ታቡን 1 ሚሊዮን አስገቡት። በጣም ነው ሪፖርት እያደረጉ ያሉት። በምክር አልሳካ ሲላችሁ በሪፖርት ገባላችሁ ልቦቼ። እኛ ሪፖርት አናደርግም። ለመታችን ስጠራሽ ለጠየኩሽ ጥያቄ እህት አለም ስጠይቅሽ ለዚህ መልስ ለመመለስ ዝም አልሽና
የማይመለከትሽን ነገር አታውሪ። እኔ ለሌሎች ነው እያወራሁት ያለሁት። አንቺ ለዚህ መልስ መልሽልን። ከድንግል ማርያም ተቀብለህ እንዴት ዳኒን ሄደህ ትጠይቀዋለህ? እኔ እኮ ያልኩትኝ ከአንቺ ተቀብዬ ነው ያልኩት፣ ከዳኒን አላልኩም። ከድንግል ማርያም ተቀብዬ እኔ ከድንግል ማርያም ምንም ተቀብዬ እኔ ከድንግል ማርያም ምንም ተቀብዬ የተናገርካለሁት እህታችን፣ እኔ ከድንግል ማርያም ምንም ተቀብዬ አላቅም። ልቀበል ማለት ልጁን ኢየሱስ መሰለ ልጅ ነው የተቀበልኩ፣ ወርቅ ልጅ። እህት ዓለም እየተደማመጠ ድንግል ማርያም አይደለችም የሰጠችኝ፣ እኔ የሰጠኝ አባቱ ነው። እግዚአብሔር ልጁን ለዓለም ሁሉ ሰጥቷል ነው ብሎ የሚለው እንጂ ማርያም ልጇ። እህት ዓለም ለምን አታስጨርሽኝ? ለምን አታስጨርሽኝ? እኔም ላስጨርሰሽ አንቺም አስጨርሽኝ ማለት ሀሳቡን ማለት ነው። እስኪ ተው በቤት አትጉራ። አልኮራውም እህት ዓለም። እኔ የሰጠኝ ኢየሱስን የሰጠኝ እግዚአብሔር አብ አባቱ እንጂ ማርያም አይደለችም የሰጠችኝ። ቴንኪው። መጽሐፍ ቅዱስ የሚናገረው እግዚአብሔር ልጁን ለዓለም ሰጠ ነው ብሎ የሚለው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዳል ያለው አባት ነው ልጁን የሰጠው። አባት ልጁን የዓለም መድኃኒት እንዲሆን እንደላከው እንመሰክራለን ያሉት ሐዋርያቱ እንጂ እናቱ ልጇን ሰጠችን ብሎ የሚል ቃል የለም። እኔ ቅደም ምሳሌ ያደረኩትኝ አልማዝ አንቺን ነው 1 ሚሊዮን ብር የጠየኩሽ። አንቺን ጠይቄሽ ሰጠሽኝ። ከእጅሽ ከተቀበልኩ በኋላ ሄጄ ዳንኤልን እባክህ አልማዝ ገንዘብ እንድሰጠኝ 1 ሚሊዮን ለምንልኝ ብዬ አልለውም። ልክ እንደዚሁ ሁሉ ከድንግል ማርያም እባክሽ ከድንግል ማርያም ተቀብለህ እባክሽ እንዲህ አይነት እህት ዓለም እዴ እሺ፣ ከዚህ በኋላ የምታወሪ ከሆነ የምትገለፍጭ ከሆነ ታች ትወርጃለሽ ማለት ነው። እሺ፣ ቤቱ በስርዓት ነው እያወራንሽ ያለ ነው እንዴ። ስርዓት እኮ መኖር አለበት አይደል? ቻው ልበላችሁ። መልካም አዳርላችሁ። ነገ እንገናኛለን። ችግር የለም። በቃ እንደዛ ከሆነ ታች ውረጅ። ማጣፊያው ሲቸግራችሁ እንደዚህ ነው የምትሆኑት። ለምን ትወርዳለች? ቤተ እግዚአብሔር ነው። ቆይ ሚዩት አድርገው ሮያል ፕሊዝ። እኔ ይቅርታ ብሎክ ቢያደርጉ ከዚህ በኋላ ራሱ እንኳን አልፈታም። በጣም አንዳንድ ጊዜ አንዳንድ ጊዜ ባልተጠየቅበት ነው ማይክ የምትከፍተው። በጣም ስርዓት የለም። እኔ የታገስኩ ማንም አልታገሰም። ደግሞ እኔ ደግሞ ሳክብሬ ስታገስምዬ ቅድም እኔ ውረጅ ምሳሌ ጋብዝ ይችላል። አሁን ደግሞ ለምን ትወርዳለች ይችላል። ይሄ ቆየ በጠበትክ ነው ሮያል። እኛ ትልቅ ሰዎች ነን። እኛም በስነስርዓት አክብር የምንናገረ ስለማናስተውል አይደለም የምታደርገውን ነገር አትቀልድ። እየቀልድክ ነው ያለው። አሁን ቅድም ነይ ውረጅ ምሳሌ ጋብዝሽ በቃ ውረጅ ስትል ነበር። አሁን ለምን ትወርዳለች ያል ታላግጣለህ። ይሄ ትክክል አይደለም ሮያል። በጣም ትዕግስታችን አትፈታተነው ፕሊዝ። ሮያል እውነቴን ብዬ የምልህ ከዚህ በኋላ እኔ ቢቦልቁ እስከ ወዲያኛው ራሱ ባላገኘ አላዝንም። ራሱ ቢያደርጉ ማለት ነው። ምክንያቱም አክብረን ቤት ካስገባን በምትፈልግ ሰዓት ላይ ታወራለህ የፈለግከውን ጥያቄ ማለት ነው። እና በቃ መብት ነው። ኦርቶዶክሳዊነትን ይዘህ ግን የምታውቀውን ነገር ካለ ንገረን። በየመካከል ሰው ሲገባ ሰው ሲያወራ ማይክ ትከፍታለህ። ቅድም አሁን በኮሜንት ታች ጽፎ